እንደተባለው በአብ ስም አጋንንት አይወጣም የሚል ሐሳብ አለ። በመንፈስ ቅዱስ ስም አጋንንት አይወጣም የሚል ሐሳብ አለ። በመድኃኒዓለም ስም ኢቭን በክርስቶስ ስም ክርስቶስ በሚለው ስም ራሱ ክርስቶስ በሚል ስም ራሱ አጋንንት አይወጣም። መድኃኒዓለም በሚል ስም፣ አማኑኤል በሚል ስም፣ በእነዚህ ስሞች ራሱ አጋንንት አይወጣም እየተባለ ነው የተባሉት ነገሮች እነዚህ ነገሮች ናቸው። ከዛ ባለፈ ወደ ኢየሱስ ክርስቶስ አይጸለይም፣ ወደ መንፈስ ቅዱስ አይጸለይም የሚሉ ብዙ እንደዚህ አይነት እምነት ያላቸው ብዙ ሰዎች አሉ እዚህ ፕላትፎርም ላይ ምን አስተማሪ ነው የተቀመጡ አስተማሪ ነን ብለው የተቀመጡና እስቲ ማኪ የሚል አንድ ዩዘርኔም አንድ ቁጥር እየጻፈች ነበረ። ናው ጽፌ ነው ጥያቄ ለመጠየቅ ነው የገባሁት። ፕሮቴስታንት ነሽ አይደል? አዎ ነኝ። ዲኖሚኔሽንሽ ምንድነው? ሜቢ ኢፍ ዩ ዶንት ማይንድ። ሪፎርምድ። ካልቪኒስት ነሽ? አይ ካልቪኒስት አይደለም፣ ሪፎርምድ ነኝ። እሱ ነው ሪፎርምድ እኮ የሚባሉት የጆን ካልቪንን አይዲዮሎጂ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ መሰለኛ። አሁን ወደ አጀንዳችን እንሂድ። ወደ ጥያቄ ልግባ። አይ ቆይ ዛሬ እኮ ጥያቄ መቀበል አይደለም የቤቱ ርዕስ። ግን ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ? ሪፎርምድ ከሆንሽ ትቀበያለሽ። ካልቪኒስት የሚለውን ጥሪ ስለማልፈልገው ነው ሪፎርምድ ነኝ በቃ። እሺ ሪፎርምድ ከሆንሽ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ? የእምነት መግለጫችሁን ቱሊፕ እቀበላለሁ። ትቀበያለሽ? አዎ እቀበላለሁ። እዛ ላይ አንድ ሀሳብ ሪፍሌክት እንድታደርጊ ስለፈለግኩ ነው። እንደው ሪፎርምድ ከሆንሽ አይቀር የእግዚአብሔር ዘላለማዊ ድንጋጌዎች የሚል አለ አይደል? ሶስተኛ ምዕራፍ ላይ ወይ ደግሞ ጋድስ ኢተርናል ዲክሪስ የሚል ነገር አለና እዛ ላይ እግዚአብሔር አምላክ ሰዎችን ብቻ ሳይሆን ኢቭን መላእክትን ራሱ ቀድሞ ወደ ዘላለም ሕይወት የሚሄዱና ወደ ዘላለም ጥፋት የሚሄዱ መላእክትን ራሱ ቀድሞ እንደወሰነ ይናገራል። ታውቂዋለሽ ይሄን ክፍል? እኔ ጥያቄ ልጠይቅ ነው ሀሳብ ላይ እንዳልገባብህ ብዬ ነው እንጂ እኔ ጥያቄ ለመጠየቅ ገብቼ ለምንድን ነው የምጠይቀኝ? አይ እምነትሽን ጥያቄ ለመጠየቅ ነው የገባሁት። አይ እምነት መግለጫውን እቀበላለሁ አልሽ። እምነት መግለጫውን ከተቀበልሽ ወደ ችግር የለውም እኮ ወደ ቤቱ ድረስ ስለራሴ አይደለማ ልጠየቅ የገባው። ስለራሴማ እኛ መምህራኖች ባሉበት የራሳችን ቤት እየመጣችሁ እየጠየቃችሁ ነው አይደለ? ስለዚህ እኛ ደግሞ በእናንተ ቤት የራሳችሁን እምነት እንጠይቅ። ቆይ ዛሬ ቤቱ ድረስ እኮ ልነግርሽ ነው። እኔ እኮ አሁን ወደ ቤቱ ድረስ ከመምጣቴ በፊት እኮ ስለዚህ ይሄንን ታውቂዋለሽ። ይሄ ጽሑፍ እንዳለ የእምነት መግለጫችሁ ላይ ታውቂያለሽ። እግዚአብሔር ሰዎችን ብቻ ሳይሆን ኢቭን መላእክትን ቀድሞ ወስኗል የሚለው ነገር ለዘላለም እሳትና ለዘላለም ሕይወት መላእክትን ቀድሞ ወስኗል የሚለው ነገር እንዳለ ታውቂያለሽ የእምነት መግለጫሽ ላይ። ሰዎችን ነው የማውቀው እኔ ስለ መላእክት አላውቅም። ለሰው ነው የሞተው። ላንብብልሽ? አይ አልፈልግም። እኔ ዮሐዴ መጽሐፉ አለ ለሰው ልጅ ነው በቃ ይሄን ተናግሬያለሁ። ሌላ ምን እንትኑ እኔ አሁን ይገለማውን ጋዲ ወይም አይ ችግር የለውም አነብላታለሁ እዚህ ጋር ማኪ ችግር የለውም። አሁን እኮ ጥያቄ ልጠይቅ ነው የገባሁት። ማኪ ተረጋጊ። ቆይ ተረጋጊ። እቀበላለሁ ያልሽው ይነበብ እኮ ነው። እቀበላለሁ ያልሽው እኮ ነው። ቆይ ተረጋጊ። እኔ መለስኩልህ እኮ ክርስቶስ ለሰው ልጅ ነው የሞተው አልኩ እኮ። እኔ ስለሱ አይደለም ጥያቄ። ክርስቶስ ለሰው ነው ወይስ ለሌላ አካል ነው የሞተው አይደለም ጥያቄ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ወይ ደግሞ የእናንተ የእምነት መግለጫ ላይ የእግዚአብሔር ዘላለማዊ ድንጋጌ ይላል። አረ ማሂ በቃ እንዲህ ናቸው ጋይስ ባይዘው። አሁን እቺ ልጅ ቤት ከፍታ ብዙ ጊዜ ቤተክርስቲያንን እንግዲህ ይሄ ያለ አይደል ቤተክርስቲያን በመሳደብ የምትታወቅ ኦ ማይ ጋድ። እንግዲህ ጋይስ በጣም እናዝናለን። ኢትዮጵያ ነው ያለነው እንግዲህ በጨለማው መተናል። አፉ በሉን እንግዲህ ቆይ መብራት አልጠፋ። አሁን የገባችው ልጅ እንግዲህ የቤቱ ርዕስ እንግዲህ ከቀደም ጀምሮ ሲወራ እንደሰማችሁት የቤቱ ርዕስ ምን እንደሆነ ይታወቃል። ነገር ግን እግረ መንገዳችን ነው ፕሮቴስታንቲዝም ውስጥ እንዳልኳችሁ የሌላ አይነት ምንፍቅና የለም። የሌላ አይነት ምንፍቅና የለምና ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለች ብዬ ጠየኳት። አዎ እቀበላለሁ አለች። ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ከተቀበለች ደግሞ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ላንብብላችሁ። ጋድስ ኢተርናል ዲክሪስ ይላል የእግዚአብሔር ዘላለማዊ ድንጋጌዎች። እኔ እዚህ እንግሊዝኛውን የከፈትኩት ቻፕተር 3 ላይ
ምን ይላል? ሶስተኛ ምዕራፍ ላይ ማለት ነው ኦፍ ጋድስ ኢተርናል ዲክሪስ። በደንብ ቤቱን ታብታብ አድርጉት እሺ ጋይስ። ልክ ቪዲዮ ካሜራ ማሳየት እንትን ስንል ካሜራ ማሳየት በካሜራ መግባት ስናቆም ቲክቶክ እንደምታውቁት ምን አይነት እንትን ጀምሯል። ሰዎች እንዳይገቡ ኦር ላይቭን ሪስትሪክት ያደርጋል እና በደንብ ስሙ። እንደዚህ ይላል። እሺ ቁጥር 3 ላይ እህታችን ማይሂ የሰማሽ ከሆነ ታች ላይ በደንብ ስሚ። ቁጥር 3 ላይ እንደዚህ ይላል ባይ ዘ ዲክሪ ኦፍ ጋድ በእግዚአብሔር ውሳኔ ወይ ድንጋጌ ፎር ዘ ማኒፌስቴሽን ኦፍ ሂዝ ግሎሪ ለክብሩ መገለጥ some men and angels are predestinated unto everlasting life አንዳንድ ሰዎችና መላእክት ምን ተብለዋል? ለዘላለም ሕይወት ቀድሞ ተወስኖባቸዋል። ለዘላለም ሕይወት ደግሞዋለሁ። ምን ይላል? some men and angels are predestinated unto everlasting life ለዘላለም ሕይወት አንዳንድ መላእክት ተወስኖባቸዋል ለዘላለም ሕይወት። ከዛ ቀጥልና በዚህ ቢያበቃ ጥሩ ነው። and others for ordained to everlasting days አንዳንዶች ደግሞ ለዘላለም ሞት ወይ ደግሞ ወደ ዘላለም እሳት ማለት ነው። አሁን እህታችን ማኪ ይሄን ነው እንግዲህ እንደ እምነት ሪፎርመር ነኝ ካልቪኒስት ብላ አትጥራኝ ብላ አሁን በሷ ቤት ካልቪኒስት መባል ይደበረኛል አለች። ምን እንዴ አባትሽ ካልቪን ነው እህታችን፣ በጣም ከታላቅ ይቅርታ ጋር ጋይስ። እንደዚህ አይነት አሁን ሰይጣን ምንድነው ጥፋቱ? አሁን እህታችን ማኪ የምታምኚው እምነት ላይ እንደው ታች ሆነሽ እየሰማሽ ስለሆነ ሰይጣን ምንድነው ጥፋቱ? እግዚአብሔር አምላክ ባይ ዘ ወይ ማንበብ ትችያለሽ። እሺ ከዚህ ላይ በኋላ የእምነት መግለጫሽን ገብተሽ ቻፕተር 3 ላይ ታገኘዋለሽ። እግዚአብሔር ዘላለማዊ ድንጋጌዎች ወይ ደግሞ ጋድስ ኢተርናል ዲክሪስ ላይ አንዳንዶችን ለዘላለም ሕይወት አንዳንዶችን ለዘላለም እሳት ወይም ደግሞ ጥፋት እግዚአብሔር አስቀድሞ ወስኗል። ሰይጣን ምንድነው ጥፋቱ? ጋይስ ኮሜንት ላይ አሳውቁኝ እስቲ። እህታችን ማኪ ታች እየሰማሽ ከሆነ ሰይጣን ምንድነው ጥፋቱ? እስቲ ንገሪኝ። ለምን እግዚአብሔር ነው ቀድሞ የወሰነበት። ሰይጣን ክፉ ለምን ይባላል? ምን አደረገ ሰይጣን? ምንድነው ጥፋቱ? ምንም ባይዘው። ለዚህ ነው ሰይጣንን የማጽደቅ የሚያጸድቅ እምነት ሰይጣንን ጻድቅ ለማድረግ ምንም የሆነ አንድ ፊልም አለ። አንድ አይ ቲንክ ኔትፍሊክስ ላይ ይሁን ብቻ የሆነ አንድ ሉሲፈር የሚል ፊልም አለ እና ሰይጣንን በጣም መልካም ለማድረግና ደግ ለማድረግ በጣም ይጥራሉ አሜሪካኖች። ያው እነሱ የራሳቸው ኢንቴንሽን አላቸው እና እንደዚህ አይነት ሙቪ አለ ሉሲፈር የሚል እና በቃ ከነዚህ ምንም አይተናነስም። ሰይጣን ራሱ ኢቭን እግዚአብሔር ቀድሞ ወስኖበት ነው። ኦኬ ምን ይሆነው ወደ ዘላለም እሳት እንዲገባ እግዚአብሔር ቀድሞ ወስኖበት። ስለዚህ እግዚአብሔር ወስኖበት ከሆነ ሰይጣን ምንም አላጠፋ። አሁን እህታችን ማኪ ጥያቄ ልጠይቅ ነው። አሁን የቤቱ ርዕስ ጥያቄ መጠየቅ የምትፈልጉ ይላል እንዴ? አይልም እኮ ይላል። እንደዛ አይልም። ሰሞንኛ ጉዳዮች ነው የሚለው። ግን እግረ መንገድሽን ከመጣሽ አይቀር ከመጣሽ ማርያም ታምጣሽ በሚለው ልንጠይቃት ነበረ። መጠየቅ አልፈልግም። ክርስቶስ ለሰው ነው የሞተው ትለኛለች። እኔ ስለ ክርስቶስ ሞት አልነበረም ሐሳቤና ኤኒዌይስ ታችን እየሰማሽ ከሆነ ይሄንን ሄደሽ ክሮስ ቼክ አድርጊና ለምንድን ነው እንደዚህ አይነት እምነት በውስጣችን ያለው? ለምንድን ነው እግዚአብሔር ሰይጣንም ላይ ወስኗል። መላእክት ላይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቀድሞ ተወስኖባቸው ነው ገነት የሆኑት፣ ሰይጣን ደግሞ ሲኦል የሆነው የሚለውን ነገር ጥያቄ እንድትጠይቂ እንፈልጋለን። ኦኬ ጥያቄ እንድትጠይቂ እንፈልጋለን። ይህ መብራት እንደሚመጣ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። ዮሐዴ ወደ አንተ ልምጣ። እነዚህ ነገሮች ታች ላሉ ሰዎችን ምን ማለት ነው የሚሉ ሀሳቦችን ይወጣል። በኢየሱስ ክርስቶስም ሲባል ምንድን ነው የሚለው ነገር የተወሰነ መግቢያ ስጥና ከዛ በኋላ አሁን የተነሳው ሀሳብ ላይም እንግዲህ ወንድማችን ሙለታ ትናንት አይወጣም ሲል ነበረ፣ ዛሬ ደግሞ እንትን ብሏል። ዮሐዴ ቀጥል። ብሩስኪ ወደ አንተ ልምጣ። ኦኬ እሺ። አሁን አክቹዋሊ ጋዲም በደንብ ሄደበታል። ሰፊው ምንድነው አሁን መሰረታዊ ነገር አይ ቲንክ እነዚህ ሰዎች በተለይ ስክሪፕቸር አለውን የሚለው መረዳታቸው በጣም ለምንፍቅና ሁሉ ስር አይደለ ማዘር ኦፍ ኦል ሄሬሲስ ይሉታልና በጣም በጣም ትልቅ ችግር ውስጥ የሚከታቸው አብዛኞቹ ፕሮቴስታንቶች ይሄ መጽሐፍ ቅዱስ ብቻ የሚለው መረዳት ነው። ከመጽሐፍ ቅዱስ ብቻ ደግሞ አልፎ ደግሞ ኤግዛክት ኮቴሽኖችም ደግሞ ጭራሽ የመፈለግ ማለት ነው። ልክ እንደ ሙስሊሞች አሁን ሙስሊሞች የተለመደች ኢየሱስ ክርስቶስ አምልኩኝ አምላክ ነኝ አምልኩኝ ለእኔ ተገዙ ብሏል አላለም። እንዲህ የሚል ኤግዛክት ቨርስ ነው የሚፈልጉት አይደል? ክርስቲያናዊ ማይንድሰት ይሄ የቤተ ክርስቲያን አይምሮ የሚባል አስተሳሰብ በፕሮቴስታንቲዝም ጭራሽ የለም። ስለዚህ
ቃል በቃል የሆነ ነገር ከተገኘ በቃ ከዛ ውጭ ካልተገኘ ለነሱ በቃ ይሄ ትልቅ ችግር ነው። ይሄ ክርስቲያናዊ አስተምሮ የመጽሐፍ ቅዱስ የመጻፉ ዓላማ ሁሉ ምንም የሚገባቸው አይደሉም። እና እንግዲህ ከኦጄ ጋር ቃሌ ሲወያይ ምን ብሏል? ኢየሱስ ክርስቶስ እና ወልድ ስንል አይዴንቲካል ነገሮች ናቸው። ስለዚህ በወልድ ስም ብትል በኢየሱስ ክርስቶስ ስም ብትል ምንድነው? ተመሳሳይ ነው ማለት አንድ አካል ነው እየተወራ ያለው ማለት። ስለዚህ ችግር የለውም የሚል ሀሳብ ሲያነሳ ትመለከታላችሁ። ሙለታ ደግሞ ምን ሲል አይታችሁታል? በአብ ስም አጋንንት ይወጣሉ ወይስ አይወጡም ሲባል ምን ብሏል? አይወጣም። እኔ በጣም የሚገርመው እንዲህ በሚለው ንግግራቸው ማለት ነው። እንደውም አንዱ አይ ቲንክ ዳኒ ነው መሰለኝ ምን አለ? በነገራችን ላይ በእኔ ፊት ሰይጣን ራሱ አይቆምም፣ እንዲህ ምንድነው እጄን ጭኜ ራሱ አስቀንጥሬ ላወጣው እችላለሁ ምናምን አይነት ነገር ብሏል። አሁን ጀስት ኢማጂን የአብ ስም አጋንንት ማስወጣት አይችልም። የዳኒ የሆነ እንስሳት የሚወጋበት እጁ አጋንንት ማስወጣት ይችላል። ምን ማለት ነው? የአብ ስም ኃይል የለውም፣ የዳኒ እጅ ኃይል አለው። የዳኒ እጅ አጋንንትን ማውጣት ይችላል። የእግዚአብሔር አብ ስም ግን አጋንንትን የማውጣት ኃይል የለውም። ይህን ያክል በጣም የረከሰ ሀሳብ ነው የሚናገሩት። በነገራችን ላይ የረከሰ ሀሳብ ማለት ነው። የጳውሎስ ጨርቅና አሁን በጳውሎስ ጨርቅ አጋንንት ወጥቷል አልወጡም? ወጥቷል። መጽሐፍ ቅዱስ ላይ አለ። በሐዋርያው ቅዱስ ጴጥሮስ ጥላ አጋንንት ወጥቷል አልወጡም? ወጥቷል። አይ ቲንክ አምላካቸው አሁን እኔ ይቅርታ አድርጉልኝ፣ አሁን ሁሉም ፕሮቴስታንቶች እያልኩኝ አይደለም። በተለይ ይሄ በአብ በመንፈስ ቅዱስ አጋንንት ሊወጡ አይችሉም የሚሉ ሰዎች ፈጣሪያቸው አሁን እየለየ ነው ማለት ሰይጣን መሆን ለሰይጣን ጠበቃ መቆም ማለት ነው። ሰይጣን ኃይል አለው ብሎ መሟገት ነው። ባይዘው ሰይጣን በጣም የረከሰ በጣም ደግሞ እዚህ ግባ የማይባል ኢምንት በሰዎች ራሱ የሚመታ ተራ ፍጡር ተራ ክርስቲያኖች የሚያንቀጠቅጡት ተራ ፍጡር ነው። አይደለም የአብ ስም ክርስቲያኖች የተጠመቁ ክርስቲያኖች ራሱ የሚያንቀጠቅጡት ተራ ፍጡር እንደሆነ ነው እኛ ክርስቲያኖች ምናምነው ምናቀው በአባቶቻችን ታሪክ የሚታመነው ሰይጣን ምንም ኃይል እንደሌለው በክርስቶስ ኃይሉ እንደተመታ በክርስቲያኖች ላይ ስልጣን የሌለው ተራ የረከሰ ፍጥረት እንደሆነ እናውቃለን። እነዚህ ሰዎች ግን ይቀርታና ይሄ አካል በአብ ስም መውጣት አይችልም። የአብ ስም ሊያስወጣው አይችልም። የወልድ ስም ሊያስወጣው አይችልም። የመንፈስ ቅዱስ ስም ሊያስወጣው አይችልም። ሊያስወጣው የሚችለው ብቸኛ ስም ይላሉ ኢየሱስ የሚለው ብቻ ነው። ኢየሱስ የሚለው ብቻ ነው። ይሄ በጣም የሚያስገርም ነው። እስኪ ከራሳቸው ወደ በኋላ ላይ እናየዋለን። እንደው በፕሮቴስታንቶቹ ራሱ እንዴት ነበር የሚታመነው በጥንቶቹ ምናምን እናየዋለን። በአባቶች ራሱ አጋንንት አይደለም በአብ ስም አይደለም በመንፈስ ቅዱስም በምን እንደሚወጡ በሰፊው እንመለከታለን። ግን በመጽሐፍ ቅዱስ ለምዶ በኢየሱስ ስም አጋንንት ይወጣሉ፣ አጋንንት ይንቀጠቀጣሉ፣ አጋንንት ይፈራሉ፣ የኃጢአት ስርየት በስሙ ነው እየተባለ ለስሙ ፍጥረታት ሁሉ በሰማይ በምድር ያሉ ሁሉ ይንበረከካሉ ተብሎ በስፋት አዲስ ኪዳን በኢየሱስ ክርስቶስ ስም እየተባለ መገለጹ ስለምንድን ነው ቢባል ከሦስቱ አካላት አይሁዶች ወይም ደግሞ ሰዎች ለመቀበል የቸገራቸው የሚከብዳቸው ነገረ ክርስቶስን መቀበል ነው። ባይዘው ይሄ የሰው ልጅን የሰደበ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ግን የሰደበ ኃጢአቱ አይሰረይለትም የሚለው አባቶች ሲያብራሩ ምን ብለው ነው የሚያብራሩት? ክርስቶስን ሩቅ ብእሲ ለማለት ምክንያት አላቸው ይላል። ማለት ክርስቶስ ሰው ነው። ሰው ሆኖ ከመምጣቱ አንጻር ሩቅ ብእሲ ሊሉት ይችላሉ።
ሊሰናከሉበት ይችላል። በኋላ ግን አምነው አምላክነቱ ተቀብለው ድነትን ቢያገኙ ምንድነው ኃጢአታቸው ይሰረይላቸዋል፣ ይቅር ይባልላቸዋል። መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም ሲባል ለመንፈስ ቅዱስ ግን ምክንያት የላቸውም ነው። ስጋ አልለበሰም፣ መንፈስ ቅዱስን አምላክ አይደለም ሊሉበት የሚችሉበት ምንም ምክንያት የላቸውም ነው። ክርስቶስን ምናልባት ማለት ሰው ሆኖ ከመምጣቱ ራሱን ዝቅ ከማድረጉ የሰው ልጆች ወይም አይሁዶች የክርስቶስን አምላክነት ለመቀበል እጅግ ይከብዳቸው የነበረው ወይም ደግሞ ለመቀበል የቸገራቸው ነገረ ክርስቶስም። ስለዚህ የአይሁዶችም ጥያቄ ክርስቶስ ኃጢአት ተሰረየችልህ ብሎ ሲናገር ምን ብሎ ነው የጠየቁት? ክርስቶስ ይህንን በማን ስልጣን ታደርጋለህ? በማን ስምስ ታደርጋለህ? አይደለ ማለት ኃጢአትን የማስተሰረይ ስልጣኑ በማን ስም ነው ይህን የምታደርገው ብለው ክርስቶስን ጠይቀውት ነበር። ክርስቶስ የዛኔ ለአይሁዶች በራሴ ስልጣን ነው በራሴ ስም ነው ቢላቸው ምን ምክንያት ያገኙበት ነበር? ወይም ደግሞ ለመስቀል ምክንያት ይሆንባቸው ነበር። ክርስቶስ ግን የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ብሎ ነበር ሳይመልስላቸው ያለፈው ማለት። ኦኬ ከትንሣኤ በኋላ ነገረ ክርስቶስ አምላክነቱ በግልጽ ስለሚታወቅ ሳይገልጽላቸው አልፏል ማለት። ስለዚህ በሐዲስ ኪዳን ሐዋርያቶቹ ሲመጡ የክርስቶስን አምላክነት የክርስቶስን ጌትነት እርሱን አብዝተው አምልተው በስሙ ሁሉም ነገር ማድረግ እንደሚቻል ለማስተማር ለአይሁዶች ለመመስከር ነው ዋና ዓላማቸው። እና የሐዋርያ ሥራ ምዕራፍ 3ም ያንን በቤተ መቅደስ ደጃፍ ወድቆ የነበረ አካል ጉዳተኛ በኢየሱስ ክርስቶስ ስም ተነስ ብለው ከዛ በማን ስም በማን ስልጣን ይህን አደረጋችሁ ተብለው ሲጠየቁ ተነሳ። ከሰማይ በታች ሌላ ማንም ስም የለም፣ ሌላ ማንም ስልጣን የለም፣ በኢየሱስ ክርስቶስ ስም ሕያው ሆኖ ታዩታላችሁ ብለው ነው የተናገሩት ማለት። ስለዚህ በሰማይም በምድርም ስልጣን ያለው እርሱ አምላክ የሆነው ክርስቶስ ነው ብለው መሰከሩ ማለት ሐዋርያቶች። እዚህ ከምን አንጻር ነው እንደዛ ብሎ መነገሩ? ለክርስቶስ ስግደት፣ አምልኮ፣ ጌትነት እንደሚገባ ለማጠየቅ ነው ማለት። ይህ ሲባል ግን ክርስቶስ አምላክ ነው፣ ክርስቶስ ጌታ ነው፣ ክርስቶስ በሰማይ በምድር ያለ ስም ነው ሲባል ከአብና ከመንፈስ ቅዱስ አንጻር ነው እየተነገራል። ከአብና ከመንፈስ ቅዱስ አንጻር ነው እንደዛ እየተባለ። እንደዛም ከሆነ በጣም ትልቅ ችግር አለ። ኦኬ ማዳን እግዚአብሔር ነው የተባለው በሐዲስ ኪዳን እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው የሚል ስለተጻፈ፣ ስለዚህ የአብ ስም አያድንም፣ አብም አያድንም ልትል ነው ማለት። መንፈስ ቅዱስም አያድንም ልትል ነው። ማዳን እግዚአብሔር ነው የተባለው ልትክድ ነው ማለት። በቃ ይሄ በስሙ አድርጉ ወይም ደግሞ በስሙ የኃጢአት ስርየት አለ ሲባል በቃ ኢየሱስ በሚለው ብቻ ነው። የአብ ስምም የመንፈስ ቅዱስም የኃጢአት ስርየት አያሰ ስለዚህ በስላሴ አካላት መካከል የባህሪ መከፋፈል አምጥተ አይ የክርስቶስ ነው ይሄ ለአብ አይሆንም ይሄ ደግሞ ለመንፈስ ቅዱስ አይሆንም ብለህ መከፋፈል ከጀመርክ በባህሪያቸው ማለት ነው። ስለዚህ አንተ ወይም ወደ ትራይቴዝም ትሄዳለህ ወይም ደግሞ ጠቅልለህ ኦንሊ ጂሰስ ትሆናለህ ማለት ነው። ከሁለቱ አታመልጥም። ስትነጥለው ትራይቴዝም ሶስት አምላክ ትሆናል። ሰብስበ ደግሞ ጨፍልቀ የሶስቱም የአብም የመንፈስ ቅዱስም ስማቸው ኢየሱስ ክርስቶስ ነው ስትል ደግሞ ጠቅልለ ኦንሊ ጂሰስ ትሆናል። ስለዚህ ነገረ ስላሴ በጣም ጥንቃቄ የሚፈልግ ነገር በጣም ጥንቃቄ የሚፈልግ ነገር እንዴ አጋንንት ማውጣት እኔ እንደው ከቤዛነት አንጻር ምናልባት እንደው መዳን ላይ ቢያነሱ እኮ እንደው አይነሳም። በእርግጥ ቢነሳ ቢያንስ ሊያነጋግር ይችላል። እንደው የወደቀው የረከሰው አጋንንት የአብ ስም ሊያወጣው ይችላል። ያወጣው ብለህ እንዴት አይሁዶች እንኳን ተረድተው እኮ ኃጢአት ተሰረየችልህ በስሙ የኃጢአት ስርየትን ይሆንላችኋል የሚለውን ስብከት ሰምተው እኮ እንግዲያስ ምን ምስክር ያሻናል ብለው ለመሰቀል ያደረሰው እኮ አምላክነትን የሚያሳይ ስለሆነ እኮ ኃጢአትን የማስተሰረይ ስልጣን ከእግዚአብሔር ውጪ ማን አለው
የሚል ትምህርት ስለሚያውቁ እኮ ነው። በብሉይ ኪዳን እኮ የታወቀ ትምህርት ስለሆነ እኮ አይሁዶች እንኳን ይህን መረዳት አላቸው። ይህን መረዳታቸው ግን ወደ እውነተኛ ክርስቶስ መረዳት አላደረሳቸውም ነው እንጂ የክርስቶስ የኃጢአት ማስተስረይ የአምላክነቱ ማንነት እንደሆነ ተረድቷል። ቅዱስ አትናቴዎስም ለአርዮሳውያን በስሙ የኃጢአት ስርየትን፣ በስሙ አጋንንት መገዛታቸውን፣ በስሙ በሰማይም በምድርም ያሉ ለእርሱ ስም መንበርከካቸው እርሱ ፈጣሪ አምላክ ከአብ ጋር የተካከለ መሆኑ የሚያሳይ ነው ብሎ የሚጠቅስበት የዘመናችን ከአርዮስ የባሱ መናፍቃን ደግሞ ምን እያሉ ነው? ጭራሽ የአብ ስም ምንም ማድረግ አይችልም፣ የመንፈስ ቅዱስም ምንም ማድረግ አይችልም ወደሚል ትልቅ ክህደት ማለት ነው። አርዮሳውያን ይሻላሉ ማለት የአብ ኃጢአትን ያስተሰርያል ይሉና ክርስቶስ ግን ልክ ተቀበለ እንጂ ምናምን የሚል ሙስሊሞች የሚያነሱት ምንፍቅና ተሰጥቶት ነው እንጂ ባህሪው አይደለም ብለው ነበር የሚከራከሩት። እነዚህ ጭራሽ አብ የባህሪ ገንዘቡ የሆነውን አጋንንትን ማባረር፣ ድህነትን መስጠት፣ መዳንን መስጠት እና ፍጥረቱን ማዳን ቀምተው ጭራሽ አጋንን ማስወጣት አይችልም ወደሚል ትልቅ ክህደት እየሄዱ ነው እና በጣም ሊያስቡበት ሊመለሱበት ይገባል። የእነሱ መመለስ ነው የምንፈልገው እኛ። አሁን ጠፍተው እንዲቀሩ አይደለም ዋናው ዓላማችን፣ ግን ተመልሰው ንስሐ እንዲገቡበት ነው ዋና ዓላማችን እና ይህን ለማለት ነው። ጋድ አበዛው፣ ይቅር በሉኝ። እንግዲህ ቃሌት ያሰማልን፣ ዮሐዲ ቃሌት ያሰማልን። ብሮስኪ እግዜር ያክብርልን። አበዛም ኖርማሊ ሰላም ብያችኋለሁ። እንዴት ነህ? አለሁ እግዚአብሔር ይመስገን። አሁን እኮ እግዚአብሔር ይመስገን ስንል ራሱ ስለማን ነው እግዚአብሔር እያልን ያለ ነው ብለን መጠየቅ ልንጀምር ነው። አይ አንጠይቅም፣ እንደዛ ወደ ጥግ ተወሰደ እንጂ መቼም እንግዲህ ስለ የአንተ እምነት ግን እንዴት ነው እዚህ ነገር ላይ ስለ ፕሮቴስታንት ምን? አይ ብዙ ብሏል ወዳጃችን። አንዳንዱን እንደውም ከአርዮሳውያን ብሰዋል ብሏል። እዛ ጋ እንኳን ያደርሳል መሰለኝ ወዳጃችን ሳይሆን አሁን ምን መሰለህ፣ አሁን አንተ ተገኘ ወንድማችን ግልጽ ለማድረግ ያክል አንተ ፕሮቴስታንቲዝምን ወክለህ ልታወራ አትችልም መቼ። እንኳን አንተ አይደለም ሌሎች 15 ሰዎች ቢደረቡ ተመለስ ቆይ እንኳን አንተ አይደለም ሌሎች 15 ሰዎች ቢጨመሩ አልኩ ፕሮቴስታንቲዝምን ወክለህ ልታወራ አትችልም። ለምን? ብዙ አይነት እምነትና ብዙ አይነት ትምህርት ስላለ አየህ። ስለዚህ ፕሮቴስታንትን እንዲህ ብሎ ተናግሯል ስትል ፕሮቴስታንቲዝም ውስጥ ብዙ አይነት የስተት ትምህርቶች ስላሉ ብንናገር ቅድምም ዮሐድ አስምሮበታል። ሁሉንም ማለቴ ሳይሆን ነገር ግን ብሏል። ኦኬ ያስቀምጣል በትምትል ነገር አስቀምጧል። እና ማን ነው ዮሐድን በእንትን ያደረገው? ቆይ አንተሽ የሚነካከው እኮ ገሱ እሺ አንተ ትልቁ ላይ አንተን ለማድረግ መሰለኝ እንደሚያስቸግረኝ እያወቀ ለምን እንደሚነካከ ራሱ አንተሽ አንዳንዴ በመከራ እኮ ነው የሚሰራው ራሱ ማተለቂያው እናንተ ነው። ተገኘ ወንድማችን ራሱ ላሳንስ ብዬ እምቢ አለኝ ታውቃለህ። አንተ ምን ጉድ ነው ዛሬ ደግሞ። በቃ ችግር የለውም በቃ ያው እዛው ይቀመጥ። አንተሽ በቂ ነበር፣ ምንም ባትነካከው ጥሩ ነበር። ኤኒዌይስ ተገኘ ወንድማችን ሪፎርም ዳማኝ ነው አይደል አንተ? አረ ጋዴ ምን ሆነ ነው ሙሉ ወንጌል ነኝ ብዬ ስንቴ ነገር ነው እንዴ? ይቅርታ በእናትህ። አሁን ቅድም አንድ ነገር እያየው ነበረ። ቅድም ስናገር ሰምተህ ከሆነ ለምሳሌ አሁን አንተ አንዱ ምክንያት አሁን ፕሮቴስታንቶች እንዲህ ናቸው ብለህ መልስ መስጠት ከማችልበት ምክንያት አንዱ ምን እንደሆነ ታውቃለህ? ዌስትሚኒስተር ኮንፌሽን ኦፍ ፌዝ ሰነዱን ታውቃለህ አይደል? ተገኝ አውቀዋለሁ። እሱ የኔ ኮንፌሽን ስላልሆነ ጥቂት ስላጋንንት እሱ ትንሽ ፌክላል የኔ አይደለም ኮንፌሽኑ። ምን አልክ መሰለህ ፕሮቴስታንት አምብሬላ ውስጥ ነው ያለኸው። ነገር ግን ዌስትሚኒስተር ኮንፌሽን ኦፍ ፌዝ የኔ ኮንፌሽን ስላልሆነ እዛ ላይ መልስ መስጠት አልችልም ነው አይደል ያልከው? ስለ አጋንንት ነው ሪፍሌክት ማድረግ የፈለግኩት። ስለ አጋንንት ከማውራታችን በፊት ስለ እግዚአብሔር እናወራ ብለን እኮ ነው ተገኘ ወንድማችን። ግን እውነት ሆነ መልስ ችግር የለውም እስቲር አድርገው። አንተ ወደ ተመቻ እስቲር እያደረግኸው ነው ማለት የመራኸው ነው። ስለሱ እናወራለን፣ ችግር የለውም። እስቲ እንደው እግዚአብሔር በሚያውቀው ኦነስት የሆነ መልስ ስጠኝ።
እግዚአብሔር ሰዎችን ብቻ ሳይሆን መላእክትን ራሱ ቀድሞ ወስኗል የሚለው ትምህርት ከእግዚአብሔር ነው ከሰይጣን ነው? ትምህርቱ ራሱ እሱ ትምህርት ልክ አይደለም። የቅድመ ውሳኔ በተለይ በግል አድርገህ ስትወስደው እኔ ቀድሜ ተወሰኛለሁ ካልክ ትክክለኛ መጽሐፍ ቅዱስ ያስተምሯል ብዬ አልወስድም። እግዚአብሔር የመረጠው ህዝብ አለ፣ ቤተክርስቲያን። ለምሳሌ እግዚአብሔር ለራሱ የመረጠው በብሉይ ኪዳን እስራኤል፣ በአዲስ ኪዳን ቤተክርስቲያን አለ ብለን ነው እኔ ቤተክርስቲያን የምታምነውም የምታስተምረውም። ግን በግል ቀድሜ ተወሰኛለሁ ካልክ ትክክለኛ ትምህርት አይደለም። መጽሐፍ ቅዱስ እንደዚህ ያስተምራል ብዬ እኔ አላምንም። ጎበዝ። ከዛ በበለጠ ደግሞ ተገኘ በጣም አስቸጋሪ ፓርቱ ምንድነው ታውቃለህ? ሰው ብቻ አይደለም የሚለው፣ ኢቨን መላእክት እኮ ነው የሚለው። ለዘላለም የተወሰኑ መላእክቶች አሉ፣ ከዛ ለዘላለም እሳት ደግሞ የተወሰኑ መላእክቶች አሉ ይላል። አይ ቲንክ የሰይጣንን መውደቅ የምናወራ ከሆነ ሰይጣን በአመፁ ኃጢአትን በመስራቱ ለመጀመሪያ ጊዜ ኃጢአትን በአርያም የሰራው ሰይጣን ነው። ለዛ ደግሞ ፍርድን ይቀበላል። የማይቀየር ፍርድ አለ። ለሰይጣን ፍርድ ይቀየራል። የሚድንበት መንገድ የለም። ምክንያቱም በሰማይ ከእግዚአብሔር በአርያም ነው ኃጢአቱን የሰራው። በእግዚአብሔር ፊት ሆኖ ነው የሰራው። ለሰው ልጆች የመዳኛ መንገድ አለ። ለሰይጣንና አብሮት ለወደቁት ግን የመዳኛ መንገድ የለም። ምን ልልህ ፈልጌ ነው ይሄን ያነሳውበት ፖይንት ምን እንደሆነ ታውቃለህ? ተገኘ ወንድማችን፣ እንደዚህ አይነት ኮንፌሽኖች በእምነት መግለጫ ደረጃ ሰይጣን ራሱ ኢቭን እግዚአብሔር ቀድሞ ወስኖበት ነው የሚሉ እንደዚህ አይነት የስህተት ትምህርቶች ኮንፌሽን ውስጥ ተቀምጠው ግን ሁሉም ወንጌል አማኝ ተብሎ አብሮ መቀመጡ አይከብድም ወይ? እውነት ለማውራት አይከብድም ወይ? እንደዚህ አይነት የስህተት ትምህርቶች ኮንፌሽን ላይ ተቀምጠው ምንድነው መሰለህ፣ አሁን እሱን ትምህርት እኔ አላምንበትም። ግን አንድ ሰው ያን ትምህርት ስለያዘ ብቻ ከድህነት ይጎላል ብዬ ደግሞ አልናገርም። እኔ ከድህነት ይጎላል ብዬ ምክንያቱም የመዳኛው መንገድ ለምሳሌ ኤክስክሉሲቪቲ ኦፍ ክራይስት በክርስቶስ ብቻ ሚዳን መዳኛው ያ ብቻ ነው ብሎ ካመነ ያ ሰው ይድናል ብዬ ነው ማምነው። ያን ትምህርት መያዙ በራሱ ከዘላለም ሕይወት አያስቀረውም። ስለዚህ ሰው ነገር እግዚአብሔር ላይ ወይ ደግሞ የእግዚአብሔር ማንነትና የእግዚአብሔር ትምህርት ላይ ቢሳሳትም የዘላለም ሕይወትን አያጣም ነው እምነትህ? አይደለም፣ እንደ ትምህርቱ ይወስነዋል። አሁን የጠቀስከው እምነት ያዘ ለምሳሌ እነዚህ ሰዎች ከሚያምኑት እምነቶች ውስጥ ለምሳሌ እንዴ ይሄ እኮ ነገር እግዚአብሔር ነው አይደለ? አሁን ለምሳሌ አንተ እግዚአብሔር ለሰው ልጆች ነፃ ፍቃድ ሰጥቷል ብለህ ታምናለህ። ሌሎቹ ደግሞ አይ እግዚአብሔር ቀድሞ ወስኗል። እንዴ ይሄ ነገር እግዚአብሔር ነው አይደለም? ይሄ ትምህርት ነው። ግን እስቲል አያያዙ ይወስነዋል። አያያዝ ነው። ለምሳሌ አንድ ሰው በሱ ትምህርት እንዴት ኖረ ነው። ያን ትምህርት ይዞ በቃ በኃጢአት ከኖረ ይጠፋል። ያለው ሁላችንም ነው ዕጣ ፈንታ። ነገር ግን ከኖረ ድነት አይጠፋም ብለው እኮ ነው። አሁን ለምሳሌ የዌስትሚኒስተር ኮንፌሽን ኦፍ ፌዝን የሚያምኑ ሰዎች ለምሳሌ ይሄንን ትምህርት ይዞ እግዚአብሔር ቀድሞ ወስነዋል፣ ቀድሞ ውሳኔ ፕሪዴስቲኔሽን የሚባል ትምህርት ስላለ የሚድኑትንም ስለወሰነ እግዚአብሔር፣ ስለዚህ ምን ብለው ያምናሉ? ሰዎች ድነትን አያጡም ብለው ነው የሚያምኑት አይደል? እንደምታውቀው አዎ። ስለዚህ እንደዚህ ልበል እኔ አሁን ድነት ሊታጣ ይችላል። አንድ ሰው ያመነውን እምነት በተወ ጊዜ በጣለ ጊዜ ከድነት ሊጎል ይችላል የሚለው ነው እኔ ማምነው ማለት ነው። ወይም እግዚአብሔር እና ሴኩሪቲ አለን በክርስቶስ የሆነ ነገር ግን ያን ትምህርት ያንን እምነትን መያዝ በተወ ጊዜ ይጠፋል ብዬ ነው ማምነው። እኔ የኛም ትምህርት እንደዛ ነው። አሁን ቆይ በቃ ችግር የለውም። ዛሬ ስላለው ቶፒክ ላይ ከናቱ ጋር ሜቢ ታወራለህ። ታች ያላችሁ ሰዎች ግን ሜቢ ቅድም መግቢያ ላይ አንድ የተናገርነው ነገር አለ። ፕሮቴስታንቲዝም ውስጥ ያው ወንድማችን ተገኝ ብዙ ጊዜ ረጋ ብሎ በተወሰነ መልኩ ከሌሎቹ በተሻለ መልኩ ረጋ ብሎ የሚያወራ ነው። ግን ቪው ነው። ቅድም ብለናል መግቢያ ላይ ቪው ኢትስ ኦል አባውት ቪው። በቃ እኔ የሚመስለኝ እንዲህ ነው የማምነው፣ እኔ እንዲህ ነው የማምነው፣ እኔ እንዲህ ነው የማምነው፣ እኔ እንዲህ የሚመስለኝ እና እንግዲህ አሁን ወንድማችን ተገኝ አንድ የነገረን ነገር ምንድነው? ሰው ችግር የለውም እግዚአብሔር ቀድሞ ወስኗል ብለህ ብታምንም ባታምንም በቃ እግዚአብሔር ቀድሞ ሰይጣን እንዴ ይሄ እኮ የአምላክ ማንነት ላይ ነው ጥያቄ የሚፈጠር ትምህርት ነው። የአምላክ ማንነት ላይ እግዚአብሔር አምላክ ቀድሞ ሰይጣንን ሲኦል እንዲገባ አድርጓል ብሎ የሚያምን ሰው በእምነት ደረጃ የያዘን ሰው እነዚህ ሰዎች ይህን ቢያምኑም ችግር የለውም ድነትን አያጡም ከተባለ በጣም አስቸጋሪ ነው የሚሆኑ። ታች ላሉ ሰዎች እንትኑ ልተውና ናቱ አለ ጋዲዬ ሪፍሬዝ አረከኝ እኮ እዚሁ ያለው ምንድን ነው ያልኩት? ያን ትምህርት የያዘበት መንገድ ይወስነዋል ነው ያልኩት። ያን ትምህርት ይዞ በኃጢአት ከተጨማለቀ ሰው ሊጠፋ ይችላል የሚል እምነት አለኝ እኔ።
ከኃጢአት ውጪ እንዴ እግዚአብሔርን በመፍራት ከኖረ ግን አይደለም። ስለ እግዚአብሔር ማንነት እኮ ነው ተገኝ። ስለ እግዚአብሔር ማንነት እኮ ነው። አሁን አንተ አምላክ ብለህ የምታምነው አለ። አንተ ሙሉ ወንጌል እንደመሆኑ አምላክ ብለህ የምታምነው አካል አለ። ነፃ ፈቃድ የሰጠ ሰዎች ገብቷል። እጅን ወደፈለከው እሳትና ውሃ ቀርቦላል፣ እጅን ወደፈለከው ስደድ ያለ አምላክ አለ። በዚህ በኩል ደግሞ ምን አይነት አምላክ አለ? አሁን የተባለው አምላክ ደግሞ ኢቭን ሰይጣንን ራሱ ቀድሞ ይወሰነበታል። እነዚህ ሁለት አካላት በባህሪ አይለያዩ። ሁለቱ አምላክ ተብሎ የተቀመጡት በሁለቱ ቪው አዎ ማለት ልዩነት አለ። እሱን እኮ ነው የምልህ። ስለዚህ ከአንተ በአምላክ ከአንተ የተለያየ ሰው እንዴት ድነቱን ላያጣ ይችላል? ያጣል ብዬ አላምንም ትለኛለህ አንተ ራስህ። አየህ ስነ መለኮት ጥልቅ ነው። አሁን ለምሳሌ በእኛ እምነት ለምሳሌ ኦርቶዶክስ ሁሉ ጠፍቷል ወይም ኦርቶዶክስ ጠፍቷል ብለን አናምንም እኮ። እናንተ ናችሁ እንጂ ፕሮቴስታንት ሁሉም ሲኦል ውስጥ ነው እንደዚህ ነው ስለ እግዚአብሔር ቢያወራም አይደንም እንዲህ ነው ምናምን የምትሉት እንጂ እንደዛ አይደለም። እንደዛ ኮንሲደር አናረግም። የድነት ትምህርታችን እንደዛ አይደለም። ኦኬ በቃ የዛሬው ርዕስ ላይ ችግር የለውም። አሁን የተወሰነ ከኔ ጋር ስራወራ ናቱ አለ ወይ አለው ናቱ ተገኘን። እንግዲህ አሁን ያጋንንት ስለማውጣት ስለሚሉ ሐሳብ ነው እሱ ላይ ማውራት ፈልጋለሁ ነው ያለው። እስቲ ናቱ ሐሳቡን እምነቱ ምናምን ጠይቆና በዛው ማውራው ቀጥል ብሮስኪ። ኦኬ በዚህ በተነሳው ጉዳይ ላይ ማለት ነው። መናፍስትን ማስወጣት ማለት ነው። ኦኬ እሺ ታፍናል ናቱሻ። ኦኬ አይሰማም። አሁን መጣል ቀጥል። ኦኬ እሺ ሰላም ታገኝ፣ እንዴት ነህ? ያው ሰላም እያልኳችሁ ነበር። እሺ ያልሰማችሁ ማለት ነው። እንዴት ነህ? ሰላም። እሺ ያው እንደሰማኸው እንግዲህ የዛሬው ርዕሳችን ይህን ሰሞን በፕሮቴስታንቱ ሳይድ ስለተነሳው ሀሳብ ነው እና ያንተን አቋም እና እምነት ማወቅ ስለፈለግኩ ነው። መናፍስት ወይ ደግሞ አጋንንት በእግዚአብሔር አብ ስም ወይ ደግሞ በአብ በወልድ በመንፈስ ቅዱስ ስም ሊወጡ ይችላሉ? በግልጽ የኢየሱስን ስም ነው በግልጽ በፕሪስክራይብ አድርጓል። መድኃኒቱ ይሄ ነው ብሎ ስለተናገረ ስም ነው ብዬ ነው ማምነው። ተቋርጠሃል ነው ከኔ ነው ጸጥ ነገር ብለሃል። ኦኬ ምንም አልተሰማውም። እኔ ማምነው መጽሐፍ ቅዱስ ፕሪስክራይብ አድርጓል። አጋንንት የሚወጣው በኢየሱስ ክርስቶስ ስም ነው ብሎ ገልጿል። ማርቆስ ወንጌል ምዕራፍ 16 ላይ በስሜ አጋንንትን ያወጣሉ ይላል። የሚያምኑትም እነዚህ ምልክቶች ይከተላቸዋል። ስለዚህ ስሙ ፕሪስክራይብ ስለተደረገ በኢየሱስ ክርስቶስ ስም ነው የሚወጣው ብዬ ነው እኔ ማምነው እኮ። አሁን እምነትህን ለማወቅ ያ ማለት በአብ ስም ሊወጣ አይችልም ማለት ነው? እንደዛ ማለት አይደለም። የአንዱ የሥላሴ አካል መገለጥ የሌላው መገለጥ ነው ብዬ ትምህርቱ እኔ እንደውም በእናንተ አባቶችም ዘንድ ያለው ኢየሱስ ክርስቶስ ሲሰራ የሥላሴ ስራ ተደርጎ ነው የሚቆጠረው። መንፈስ ቅዱስም ከሰራ የሥላሴ ስራ ነው ተብሎ የሚቆጠረው። ስለዚህ በአብ ስም አይወጣም ተብዬ አልጠየቅም እኔ እንደዛ ከሆነ ማለት ነው። ክርስቶስ ሲሰራው የአብን ሐሳብ ስለሚሰራው በአብ ስም አይወጣም ብዬ ከፋፌ ነጣጥዬ ማውራት አልችልም። ነገር ግን መጽሐፍ ቅዱሳዊ ፕሪስክሪፕሽን በኢየሱስ ክርስቶስ ስም እንደሆነ ነው። እሺ ፕራክቲካል አድርግልህ ማለት ነው። ሐሳብን እኔ እንደተረዳሁት ተረድቻለሁ። ኤኒዌይስ ለተላለው ግልጽ እንዲሆን ማለት ነው። ለምሳሌ አንተ ባለህበት ቤተ እምነት አዲስ ተጠማቂ ወይ ደግሞ እንግዲህ ክርስቲያን ለመሆን አንድ ሰው እርኩስ መንፈስ ያለበት ቢመጣ በጥምቀት ሰዓት ሰይጣኑ ይለቀዋል አይለቀውም? ይለቀዋል። አክቹአሊ ከመጀመሪያውም ሊለቀው ይገባል፣ ግን በጥምቀት ሰዓትም ሊለቀው ይችላል። ከመጀመሪያው ማለት ወደ ቤተክርስቲያን ከመጨመሩ በፊት ከመጠመቁ ተምሮ ስለሆነ የሚጠመቀው ሲማር ነው የሚለቀው። ሊሆን ይችላል እንግዲህ አይ ነው የኔ ጥያቄ። አሁን መቼ ይልቀቀው መቼ ሳይሆን ሲጠመቅ ይለቀዋል አይለቀውም ነው። አሁን
አንድ እንግዲህ ርኩስ መንፈስ ወይ ደግሞ እንግዲህ ሰይጣን ያለበት ሰው ሲጠመቅ እናንተ ጋር ይለቀዋል አይለቀውም? ያ ሴናሪዮ ሊፈጠር ይችላል። ኦኬ፣ የማይችልበት ሲናሪዮ አለ ወደ ጥያቄው ሂድ፣ ችግር የለውም እኮ። አዎ ይኸው ጠየቅኩ። ጥያቄው ያ ሲናሪዮ ሊፈጠር ይችላል አልክ፣ የመልቀቁ ማለት ነው። ኦኬ፣ የማይለቀቅበት ሲናሪዮ አለ? ኖ እኔ የምለው አሁን ለምሳሌ አንድ ሰው እየተማረ እኛ ጋር ተምሮ ነው ሰው የሚጠመቀው። ከተማረ በኋላ ነው። በዛ በትምህርቱ ወቅት ጸሎትን መማር አለበት፣ ንስሐ መማር አለበት፣ ከአጋንንት መራቅ አለበት። ያ ካለቀ በኋላ ነው መጠመቅ ያለበት ነው እያልኩ ያለሁት እንጂ በጥምቀት ሰዓት በየትኛው ፕሮቴስታንት ዲኖሚኔሽን ከመጠመቃቸው በፊት ማለት ይሄ እንደው ሰው ሰራሽ የሆነውን ሳይሆን እያልኩ ያለሁት ሂስቶሪካሊ ስንሄድ ከመጠመቃቸው በፊት የአጋንንት የማስወጣት ፕሮግራምም ስርዓትም ምንም ላይ ተጽፎ አላነበኩም። አሁን ሰው ከዛ በፊት ስላለው ነገር ሳይሆን ጥያቄ አንድ ሰው የሆነ ሲናሪዮ ሰጠው። በቃ አንድ ሰው ለምሳሌ ይኸው ተማረ ምን አለ፣ ከዛ ወደ ጥምቀት ይዛችሁ ስትሄዱ ርኩስ መንፈስ አለበት። ያው ቪዲዮ ላይ እዚህ ቲክቶክ ላይ እንደምናየው ይወራጫሉ፣ መንፈሳቸው ይረብሻል አይደለ? እኔ ያልኩ በጥምቀቱ ሰዓት መንፈሱ ይለቀዋል አይለቀውም? አጋንንት ያለበት የአጋንንት መንፈስ ይለቀዋል አይለቀውም? ይለቀዋል። እሺ፣ በጥምቀቱ ነው ወይስ በጥምቀቱ ሰዓት በተጠራው ስም ነው የሚለቀው? በጥምቀት ጊዜ አብ ወልድ መንፈስ ቅዱስ አንድ አምላክ ስም ነው የምንጠመቀው እኛ ሙሉ ወንጌል በማውቀው ማለት ነው። የኔ ጥያቄ ምንድን ነው? የአጋንንት መንፈስ ሊያስለቅቅ የቻለው ጥምቀቱ ነው? በውሃ የሚፈጸመው ያ ጥምቀቱ ነው ወይስ በጥምቀቱ ሰዓት የተጠራው ስም? ስለዚህ ይሄ ነጥሎ መናገር ብዙ ማንንም አይጠቅምም። አረለ ቆይ ጥምቀቱ እንዲህ ላርግልህ፣ ይኸው ነጥዬ እኔ ልጠይቅልህ ስለሚቻል ማለት ነው። ጥምቀቱ ከአጋንንት ስራት ነፃ ሊያወጣ ይችላል? ጥምቀት ምኑን ነው? ስሙን ነጥለ የተጠራውን ስም ነጥለ ውሃ ውስጥ መግባቱን ነው ወይስ ያ ጥምቀቱን የሚታየው በውሃ የሚፈጸመው ማለት ነው? ውሃው የጥምቀቱ ውሃ። እሺ ልበል። ጥምቀት የምለው እኔ አጥማቂው አለ፣ ተጠማቂው አለ፣ በዛ ወቅት የሚጠራው ስም አለ። ያን እንዳለ ሂደቱን ነው እንጂ ነጥያ አላወራም። አሁን ችግር የለውም። አጥማቂው የራሱን የግል ታሪክ አይናገርም አይደለ? የእግዚአብሔርን ስም ነው የሚጠራው። ስለዚህ አሁን ስሙን ያዝ አድርገውና አጥማቂውን ከነሚጠራው ስም አሁን ውሃ አለ የሚታይ። ስለዚህ በዛ የሚታየው ውሃ አጋንንትን ያላቀቃል ብለህ ታምናለህ? ከስሙ ተለይቶ ማለት ነው። አንተ ንገረኝ፣ ነጥለህ ንገረኝ። እኔ እነግርሃለሁ። ነው ግዴታ መነጠል አይጠበቅብህም። የኔ ጥያቄ አሁንም ድጋሜ ልጠይቅህ። በጥምቀቱ ሰዓት መንፈሱ ይለቀዋል ብለሃል። እሺ ጥሩ። አሁን በጥምቀቱ ሰዓት የሚካሄደው ሰውየው ውሃ ውስጥ ይዘፈቃል አይደለ? ውሃ ውስጥ ይገባል። አሁን ያኔ ነው የሚለቀው። ጥምቀቱ ነው የሚታየው ውሃ ነው አጋንንቱን ያስወጣው ወይስ የተጠራው ስም ነው የኔ ጥያቄ። በስሙ ላይ ያለው ኃይል ነው የሚያስወጣው። ነገር ግን እስቲ አሁንም ሴፓሬት አድርጎ መናገሩ አይ ቲንክ አንተ ችግር የለውም እውቀቱ ያስገኛል ካልክ ንገረኝ። ችግር የለውም። አይ ነው ሴፓሬት አላረገውም። ግን አሁን እንዳልከው ምንድነው አንዴ ድገመው እስቲ። በስሙ ላይ ያለው ኃይል አጋንንቱን የሚያስወጣው አይደለ? እሺ የሚጠራው ስም አንዴ ድገምልን። በጥምቀቱ ሰዓት ወይ ደግሞ በስሙ ላይ ያለው ኃይል ያልከው ስሙ ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ። ስለዚህ በአብም በወልድም በመንፈስ ቅዱስም ስም አጋንንት እዚሁ ፕራክቲካሊ ይወጣሉ ማለት ነው። አይወጣም ብዬ እኮ አልተከራከርኩም ከመጀመሪያውም። እኔ ያልኩ አይ ነው የተጻፈልኝ አይወጣም ብዬ ነው የተጻፈልን በኢየሱስ ክርስቶስ ነው አልክና ከዛ ግን በድፍረት በአብ ስምም ይወጣል በአብ በወልድ በመንፈስ ቅዱስ ስም ይወጣል የሚል ነገር ስላላስቀመጥክ ማለት ነው። ግን ቀለል አድርጌ ደግሞ እዚሁ ለመቀጠል በደንብ ደግሞ ግልጽ እንዲሆን
ለምሳሌ ወደ መንፈስ ቅዱስ ትጸልያለህ? አዎ። እሺ ምን ጋር ነው ጸልይ የተባልከው? ወይ ደግሞ የጸለየ ሰው ወይም ደግሞ አሁን እሺ ይቅርታ በጣም ስላቋረጥኩ፣ የጸለየ ሰው ወይ ደግሞ ወደ መንፈስ ቅዱስ ጸልዩ የሚለውን ጥቅስ ማለት ነው አለ? አዎ። አይ ልፈልግ እችላለሁ፣ ነገር ግን መንፈስ ቅዱስ እርዳኝ ብዬ ልል እችላለሁ። ምክንያቱም አምላክ እንደሆነ ፐርሰን ስለማመን እኮ አሁን ወደ መንፈስ ቅዱስ እጸልያለሁ የሚለው እምነትህ ከመጽሐፍ ቅዱስ ነው አይደለ? ወደ መንፈስ ቅዱስ የምትጸልየው ምን አንብበህ ነው? እንዴት አመንክ? ወደ መንፈስ ቅዱስ እንደሚጸለይ እንዴት አመንክ? አለ መጽሐፍ ቅዱስ ላይ አለ። ጥቅሱን አምጣልኝ ካልክ መፈለግ እችላለሁ። እሺ እንጠብቃለን። የመጀመሪያው ምንድነው ጋዲ? እሺ ቴንኪው። እሺ የመጀመሪያው በቃ ምንድነው? ይሄው በቃ ስሙ ላይ ያለው ኃይል ያስወጣል። በጥምቀት ሰዓት የሚጠራው ደግሞ አብ ወልድ መንፈስ ቅዱስ ነው። ስለዚህ በአብ ወልድ መንፈስ ቅዱስ አጋንንት ካስታውት ይደረጋሉ፣ ይወጣሉ። በቃ ይሄ ትክክለኛ ትምህርት ነው። ሁለተኛው ነገር ግን የመጀመሪያ የተነሳበትን ነገር ክሊር ለማድረግ ነው። ታች ያሉትን ሰዎች ለምን ስትጀምር ምናልክ አይ እንደው የተጻፈልኝ በቃ በኢየሱስ ብቻ ነው አይነት የሚመስል ነገር ስላለ ግዴታ አንድ ነገር አልተጻፈም ማለት ፕራክቲካሊ አይደረግም ማለት ወይም ደግሞ ቲዮሎጂ የለም ማለት አይደለም። እሱን እንድትረዳው ነው። በነገራችን ላይ የጠየቅኩን ጥያቄም ያው በፈለክበት ታይም መልሱ ማምጣት ትችላለህ፣ ጥቅሱን ማለት ነው። ቀጥሉ። ቴንኪው። ቃልዮት ያሰማልን ናትሻ፣ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። ጥሩ ነው። በቃ ይሄ አሁን ተገኝ ቢያንስ ብዙ ጊዜ እንዲህ ማስረጃ ፊት ለፊት እንትን ሲል ይሻላል ከሌሎቹ እንደው ዝም ብሎ አንዳንድ ሰዎች የሚያደርቁ ሰዎች አሉና ናትሻ ቃልዮት ያሰማልን። ተገኝ ጥቅሱን ችግር የለውም ካገኘው ታመጣዋለህ። እንደ አሳይመንት አድርገህ ለራስህ አሳይመንት አድርገህ ወሰደው፣ ጥቅሱን ታመጣዋለህ ስታገኘው። እኔ የምልህ ያው ወደ መንፈስ ቅዱስ ጸልያለሁ ካልክ ቀጥታ ወደ ኢየሱስ ትጸልያለህ ማለት ነው አይደል? ምንም ጥያቄ የለውም። አዎ መጽሐፍ ቅዱሳችንም እንደዚህ ያስተምራል። ነገር ግን የጸሎት መርህ ምንድነው? እኛ ስንጸልይ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል ወደ እግዚአብሔር አብ ነው የምንጸልየው። ማለት ፕሪንሲፕል ነው፣ ህግ አይደለም። በዋናነት በስሜ የምትለምኑትን ሁሉ ታገኛላችሁ ስላለ፣ ለምሳሌ ጸሎቴን ማሳረገው በኢየሱስ ክርስቶስ ስም ብዬ በልመና ነው። ያ ማለት ግን ወደ ኢየሱስ ክርስቶስ አልጸልይም ማለት አይደለም። ወደ መንፈስ ቅዱስ አልጸልይም ማለት ግን አይደለም። ሐዋርያት ግን መጽሐፍ ቅዱስ ላይ ሐዋርያት ወደ ኢየሱስ ጸልየዋል አልጸለዩም? አዲስ ኪዳን ላይ ጸልየዋል። እኔም ጸልያለሁ። ለምሳሌ እስቲ የጸለዩ ሐዋርያ የጸለየ ሰው ለምሳሌ ኦኬ፣ የመጀመሪያውንም እየፈለግኩ ነው። ወደ ለምሳሌ ጌታ አለማመኔን እርዳው ያሉ አሉ ነው። ወደ ክርስቶስ ጸሎት ሲቀርብ አምልኮ ሲቀርብ እናያለን። ወርሺፕ ሲቀርብ እናያለን። ወርሺፕ አምልኮ ኦፍኮርስ። አይ ወደ ጸሎት ለምሳሌ ጌታ ኢየሱስን አድሬስ አድርጎ ጸሎት ሲጸልዩ ለምሳሌ አዲስ ኪዳን ላይ ከሐዋርያቱ ሊሆን ይችላል ከሌሎችም ሜቢ የምታውቀው ካለ እሺ። ወደ መንፈስ ቅዱስ የተጸለየበት ሐዋርያ ሥራ ምዕራፍ 1 ቁጥር 8ን ማየት እንችላለን። ወደ መንፈስ ቅዱስ ሐዋርያ ሥራ ምዕራፍ ስንት? ምዕራፍ 1 ቁጥር 8። የሐዋርያ ሥራ ምዕራፍ 1 ቁጥር 8። እሺ ቆይ፣ እሺ ወደ ቀደሙ ቶፒክ ተመለስ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሬ ትሆናላችሁ አለ። ታዲያ ይሄ ወደ መንፈስ ቅዱስ መጸለይ ያሳያል። ወደ መንፈስ ቅዱስ የተጸለየ ጸሎት ነው ይሄ። ተገኝ አንድ 8 ነው ያወጣው። ኦኬ። ስለዚህ ኢንስታንሶቹ አሉ። ስለዚህ እኔ የሉም ባላልኩበት ዲስአግሪ ማድረግ አልፈልግም። እኔም ይኸውልህ ዳርክ ላይ ነኝ፣ ቅዱሴ ማግኘት አልቻልኩኝም። ችግር የለም። እሱን እንትን በለውና ሜቢ ግን ለትምህርት እንዲሆን እሺ፣ አንድ ጥያቄ ልጠይቅ። ለምሳሌ አንድ ሰው ወንጌል አማኝ ነኝ ብሎ
ወደ ኢየሱስ አይጸለይም ብሎ ቢያምን ይሄ ምንፍቅና ነው አይደለም? እሱ አደገኛ ትምህርት ነው የሚሆነው። ጥሩ ትምህርት አይደለም። ላሰማ ሜቢ እንደዚህ አይነት እምነት ያላቸው ሰዎች አሉ። ላሰማ ቪዲዮ መስማት እንችላለን። ኦኬ እሺ ጋይስ እንግዲህ ልጨልምባችሁ ነው። አንድ አፍታ አፉ በሉኝ። እንትኑን መጨረሻ ላይ እነግርሃለሁ አስፈላጊ ከሆነ ይሄ ወደ ኢየሱስ የተጸለየበት ምናምን የሚለውን ያልኩን እሱን አሳያለሁ። አንዴ ግን እንግዲህ እንጨልብ ተመልሰን ከታላቅ ይቅርታ ጋር ወደ ስቱዲዮ እስክንመለስ ትላለህ። መብራቱ ሰገጠ እስካሁን ደስ ማንቦል። እሺ ዱባይ የት ሄዶ ነው? እሺ አንዴ ኮኔክሽን ታገሱኝ። እሺ እስከዛ ድረስ ይዋዴ ሪፍሌክት ማድረግ የምፈልጉ ሀሳብ ካለ እድል ስጥ ብሩስኪ። እዮባም አይ ቲንክ ሜቢ ቅድም ማውራት የማይችልበት ቦታ ነው ሲል ነበር። አንተሽ በእርግጥ ተመለስ ከቻልክ፣ ካልሆነ እንግዲህ ይዋዴ እስከዛ ድረስ ሀሳብ ማንሳት እንትን የምትፈልግ ከሆነ ሀሳብ አንሳ። ምናልባት አንድ ጥያቄ ተጠይቀውና ተገኘ። ኦኬ እሺ ችግር የለውም። ተገኘ አንድ ጥያቄ ልጠይቅህ? እሺ ይቻላል። እሺ አሁን አጋንንት የምናወጣበት ስም አሁን በስሜ አጋንንት ታወጣላችሁ ብለዋል ክርስቶስ። እውነት ነው። በስሜ ሲል አማኑኤል በሚለው ስሙ አጋንንት ይወጣሉ አይወጡ? ማለት መጽሐፍ ቅዱስ ላይ የምናየው በኢየሱስ ክርስቶስ ስም ሲያወጣ ነው። ለምሳሌ ጳውሎስም ሌሎች ሐዋርያትም ኢየሱስ የሚለውን ሲጠቀሙ ነው የምናየው። ያንን ተግባር መድገም አለብን ነው እኔ የምለው። አይ በስሜ ነው ያለው። አሁን በስሜ ሲል ኢየሱስ የሚለው ስም ብቻ አላለም አይደለም። በስሜ ሲል በስሜ አጋንንትን ታወጣላችሁ ሲል ኢየሱስ በሚለው ስም ብቻ ወይም ክርስቶስ በሚለው ስም ብቻ ወይም ደግሞ እንዲህ ብሎ ስፔሲፋይ እያደረገበት ክፍል አለ። አይ አኖይንቲንጉ ቅባቱ ክርስቶስ የሚለው ራሱ የተቀባ ስለሆነ ቅባቱ ስሙ ላይ አለ ብዬ ነው ማምኖ። እኔ ማለት የኛ እምነት ማለት እንደዛ ነው። ነገር ግን ቅባቱ ስሙ ላይ አለ። ክርስቶስ የሚለው ራሱ ስሙ ላይ አለ ማለት ነው። ክርስቶስ ማለት ራሱ የተቀባ ክርስቶስ ማለት ቅባቱ ስሙ ላይ አለ ደግሞ ምን ማለት ነው? ከየት ነው ያመጣው? ስሙ ኃይል አለው ማለት ነው። ስሙ የክርስቶስ ስም ከሰማይና በሰማይና በምድር ከስሞች ሁሉ በላይ ስም ተሰጥቶታል ይላል አይደለም? ስሙ ላይ ኃይል አለ፣ ቅባት አለ። ስሙ ላይ ኃይል አለ። እውነት እኮ ነው። ስሙ ላይ ኃይል ስላለ እኮ ነው በስሜ አጋንንትን ታወጣላችሁ ያለው። ግን የክርስቶስ ስም አሁን አማኑኤል የሚለው ስሙ ነው አይደል? የክርስቶስ ስም ነው አይደለም? አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ትርጉሙ አልጠየኩም። ስሙ ነው ወይስ አይደለም ነው ጥያቄ። እኔማ ትርጉሙማ ሁላችንም እናውቀዋለን። ስሙ ነው ወይስ አይደለም? ታይትል ነው፣ የማዕረግ ስሙ ነው። ስሙ ነው አይደል? ስለዚህ በዚህ ስሙ አጋንንት ሊወጡ ይችላሉ ወይስ አይችሉም? አይ ቲንክ ሐዋርያቱ በአማኑኤል ስም እንደዛ ብለው ሲያደርጉት ስላላየን ምሳሌያቸው መከተል ስላለብን በኢየሱስ ክርስቶስ ስም ብለን እናስወጣለን ነው። ግን አማኑኤል ወደ ተገኝ ፕሊስ። አሁን ደጋግመህ ቆይ አንዴ ከይቅርታ ጋር ደጋግመህ ሐዋርያቶቹ እንደዚህ ሲያደርጉ ስላላየን ምሳሌ የምናደርገው እነሱን ነው እንድትለኝ ሳይሆን ክርስቶስ በስሜ ብሎ ተናግሯል። ሐዋርያቶቹ አማኑኤል እያሉ አጋንንትን አውጥቷል አላወጡም? አይደለም ጥያቄ። ኦኬ ጥያቄ ክርስቶስ በስሜ አጋንንትን ታወጣላችሁ ብሎ ተናግሯል። አማኑኤል የሚለው ደግሞ የክርስቶስ ስም ነው ብለኛል። አማኑኤል በሚለው ስሙ አጋንንት ሊወጡ ይችላሉ ወይስ አይችሉም ነው ጥያቄ እንጂ ሐዋርያት ምን እያሉ አወጡ አይደለም ጥያቄ። እሱ አልጠየቁ። አማኑኤል በሚለው ስሙ አጋንንት ይወጣሉ ወይስ አይወጡም ነው። አይ ቲንክ አንዱን ፐርሰን ነው እየገለጸን ያለ ነው። የገለጠውን ኃይልና ክብር ነው እየገለጠን ያለ ነው ስለሆነ ስሙ ያለው ፐርሰኑ ላይ ስለሆነ
አሁን አይወጡም ብዬ በከራከር አልፈልግም እኔ። ነገር ግን ጥሩ አንድ ጥያቄ ልጠይቅ። አሁን ስም ሲባል የክርስቶስ ስሙ በስሜ ሲል ኢየሱስ የሚለው ቃል ማለቱ ነው ወይስ ስም ሲል ስልጣን ማለት ነው? ኢየሱስ የሚለው ቃል ላይ ነው ማለት ነው? ስም ባይዜ ስም አብሮት ስልጣን አለው፣ በተለይ የኢየሱስ ሲሆን። ስለዚህ ክርስቶስ ሲል በእኔ ስልጣን ማለቱ ነው ወይስ ኢየሱስ በምትለዋ ፊደል ወይም ቃላት ማለት ነው? ቃሉ ላይ ነው ዲፐንድ የሚያደርገው ወይስ ክርስቶስ ማንነቱ ላይ ነው ዲፐንድ የሚያደርገው? የአጋንንት ማስወጣቱ፣ የኃጢአት ስርየቱ፣ እነዚህ ነገሮች እሱ ላይ ነው ዲፐንድ የሚያደርጉት ወይስ ቃሉ ላይ ኢየሱስ የሚለው ፊደላት ቃላቶቹ ላይ ነው ስልጣኑ ያለው? ማለት ስለሰጠንም ነው። አንድም ያንስ መብትና ስልጣን ሰጥቷል፣ ለሚያምኑበት ኢየሱስ ክርስቶስ ሰጥቷል። ስልጣኑን ዴሊጌት አድርጓል። ያንን ነው የምንጠቀመው እኛ። እሱ አይደለም የጠየቅኩ፣ ሰጥቷል አልሰጠም ሳይሆን አውቶሪቲ ወይም ስልጣኑ ያለው ፊደላቶቹ ኢየሱስ የሚለው ፊደል ላይ ነው ወይስ ክርስቶስ ስሙ ሲባል የክርስቶስ ፊደል ኢየሱስ የምትለው አራት ፊደል ላይ ማለቱ ነው ወይስ ደግሞ የክርስቶስ ፐርሰንን የእሱ ማንነት ላይ ማለቱ ነው ጥያቄ። ማንነት ነው። ይሄ እኮ ግልጽ ነው። ስትሪት ፎርዋርድ እኮ ነው። በጣም አሪፍ። ስለዚህ ማንነቱ ከሆነ አማኑኤል የሚለውን እሱን የሚገልጽ ነው፣ የእሱ ፐርሰኑ ነው ወይም ደግሞ የእሱ ማንነት ላይ ነው ዲፐንድ የሚያደርገው። የእሱ ስም ስለሆነ የእሱ ስልጣን ስለሆነ ነው አጋንንት የሚወጡት። ሌሎችም በስሙም በሰማይም በምድርም ያሉ ሁሉ ለእርሱ ይንበረከካሉ፣ ለኢየሱስ ይንበረከካሉ ሲል ክርስቶስ ላለው ማንነት ወይም ደግሞ ለስልጣኑ ይገዛሉ ማለት ነው አይደል? ትክክል። ስለዚህ በስሜ ሲል እሱ በእሱ ስልጣን ኢየሱስም በሚለው አማኑኤልም በሚለው ክርስቶስም በሚለው ወልድም በሚለው ስሙ አጋንንት ሊገዙ ሊጨነቁ ሊወጡ ይችላሉ ማለት ነው። ምክንያቱም የእሱ ማንነት የሚገልጹ ስሞቹ ስለሆኑ ማለት ነው። ስለዚህ የአንዱ የሥላሴ አካል ስራ ሴፓሬት አድርገን አንወስደውም። የወልድ ስራ የአብ ስራ ነው፣ የአብ ስራ የመንፈስ ቅዱስ ስራ ነው። አብ ቢሰራው ወልድም ቢሰራው መንፈስ ቅዱስም ቢሰራው አንድ ስራ ነው። ነገር ግን እኔ አሁን በቂ መልሼልሃለሁ። ለምሳሌ አንድ የተገኝ አሁን ስራ ስትል በደንብ መለየት መቻል አለብህ። ማለት አሁን ነን ትራንዚቲቭ አትሪቢዩትስ የሚባሉ አሉ። ማለት ነን ትራንዚቲቭ ማለት ይሄ የአካላዊ ግብሮች አሉ አይደለ? የአብ አካል አለ። በአካሉ ልዩ የሚያደርጉትን ግብራቶች አሉ። ለምሳሌ መውለድን፣ አብ ወላዲ፣ ወልድ ተወላዲ፣ እነዚህ አይነት ነገሮች የአካል ግብራቶች ሳንቀላቅል በመለኮት የሚደረጉ ወይም ደግሞ መለኮታዊ ድርጊቶች በመለኮታዊ ባህሪ የሚሰሩ ስራዎች ግን አብ የሚሰራው ወልድ ይሰራዋል፣ መንፈስ ቅዱስ ይሰራዋል። አንዱ የሰራው አንዱ አይሰራውም ተብሎ የሚነገርለት በጭራሽ የለም ነው። ስለዚህ ምን ልል ፈልጌ መሰለ፣ አሁን ይሄ ስም ሲል ሁልጊዜ ከፊደላት ጋር አስተሳስረው የሚይዙት አሉ። ከፊደላት ጋር ከሆነ የሆነ ከክርስቶስ ጋር ሳይሆን የስልጣኑ የኃይሉ ምንጭ ራሱ ክርስቶስ ሳይሆን ቃሉ ነው የሚሆነው፣ ወይም ፊደሉ ነው ልንል ነው። ፊደሉ አይደለም የክርስቶስ ማንነት ወይም ደግሞ ክርስቶስ ነው የኃይሉም የስልጣኑም ምንጭ ማለት ነው። ምንጭ እንደውም ሐዋርያት ሥራ እችን ልናገርና አይ ቲንክ ጋዲ አውጥቶታል መሰለኝ። ብዙ ጊዜ የምትጠቀሰው አሁን ይሄ በሰማይ በምድርም የምትለዋ ከምን አንጻር እንደተናገሩ ኦቶሪቲ እንደሆነ የምናውቀው ሐዋርያት ሥራ ምዕራፍ 4 ከቁጥር 5 ጀምሮ ልክ በኢየሱስ ክርስቶስ ስም ተነሳና ተራመድ ብለው አስነስተውት አይሁዶች ስም የሚለው ከምን አንጻር እንደሚጠቀሙት በግልጽ እዛው ይናገራሉ። ሐዋርያት ሥራ ምዕራፍ 4 ከቁጥር 5 በነገውም አለ አለቆችና ሽማግሌዎች ጸሐፎችና ሊቀ ካህናቱም ሐና ቀያፋም ዮሐንስም እስክንድሮስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ ይልና እነርሱንም በመካከል አቁመው በምን ኃይል በማንስ ወይስ በማን ስም
እናንተ ይህን አደረጋችሁ ይላል። ያው መጀመሪያ ምንድን ነው ያሉት? በምን ኃይል ወይም የዚህ ኃይል ለሚለው ትርጉም ወይም ብለው ምንድነው የሚለው? በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ይላል። ስለዚህ ኃይሉ ከየት ነው ያገኛችሁት? ኃይሉ ምንጩ ማን ነው ነው ጥያቄ። በማን ስም ሲል የኃይሉ ባለቤት የኃይሉ ምንጭ ማን ነው ነው ጥያቄያቸው። ስለዚህ እነ ጴጥሮስ ምን ብለው መለሱ? የዛኔ በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተመልቶ ነው እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህን በምን እንደዳነ ብንመረምር አሉ፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብም ሁሉ የታወቀ ይሁን ይላል። አሁን እንደው በፊደል የፊደሉ ጉዳይ ቢሆን ቅዱስ ጴጥሮስ እዚህ ጋር በናዝሬቱ በኢየሱስ ክርስቶስ የሚሉ ሶስቱን ቃላቶች ባልተጠቀመ ነበር። ኢየሱስ በሚለው ስም ነው ማለት ነበረበት፣ እንደናንተ አባባል ቢሆን ኖሮ። አሁን ግን ስለ ኃይልና ስለ ስልጣኑ ስለሆነ እናንተ የሰቀላችሁት እሱም የናዝሬቱ ኢየሱስ ክርስቶስ በእርሱ ስም ነው አለ። በቃ በእርሱ ኃይልና ስልጣን ነው ማለት ነው። በምን ኃይል ብለው ስለሆነ የጠየቋቸው በእርሱ ኃይልና ስልጣን ነው ማለታቸው ነው ሲመልሱ ማለት ነው። ከዚህ አንጻር እንድታየው ነው። ጋዲ ቀጥል። ዮሐዲ አንድ ጥያቄ ልጠይቅ መልሳለሁ። የጋዲንም ጥያቄ አሁን በእኛ ሳይድ ያለው ነገር እንዳይጠብ ስም የሚለውን ብቻ ወደ ፊደል እንዳይሄድ ብለሃል። ትክክል። እኔ እንደዛ አላጠበብኩትም። ነገር ግን ምናልባት እናንተን አሁን እናንተ እዚህ ያላችሁ እምነታችሁ ማወቅ መስማት ስለምፈልግ ነው። ለምሳሌ በመላእክት ስም ሴጣን ይወጣል ወይ? እንደዛ መጽሐፍ ቅዱስ ያስተምራል ወይ? በመቀጠል ደግሞ በቅዱሳን ስም በሰማዕታት በኋላ ላይ አርሴማ ዮሐዲ ከአንተ በላይ የለም እኮ አሁን ይሄን ይመልስ አይደለም። እሱን ቆይ በኋላ ላይ እንሄድበታለን። ማለት ከአባቶች የተወሰኑ ነገሮች እኔ እምነትህን ማወቅ ስለምፈልግ ነው። አንዴ ተረጋጋና አንዴ ሰማኛ አንዴ ቆይ አንዴ። አሁን አንተ እዚህ የፈጣሪ ስም ያወጣል አያወጣም የሚል ክርክር ላይ ላለህ ሰው እንደው የመላእክት ስም ያወጣል አያወጣም የሚል የወረደ ክርክር ውስጥ አንገባም። ምክንያቱም አንተ መጀመሪያ ልታምን ልትቀበለው የሚገባው ዋናው ነገር ምንድነው? የፈጣሪ ስም አጋንንትን ሊያስጨንቃቸው፣ ሊያባረራቸው፣ ሊያወጣቸው ይችላል ወይስ አይችልም የሚለውን በደንብ የጠራ እምነት ከያዝክ በኋላ ኦኬ። ከዛ በኋላ በቅዱሳኑ ስምስ እንደዚህ ሊደረግ ይችላል አይችልም የሚለው እንደ ትምህርት ነው ልንሰጣችሁ የምንችለው ማለት ነው። ከአባቶች ትምህርቶች እንሰጣችኋለን። ከተቀበላችሁ እሰየው መልካም ነው፣ መልካም ካልተቀበላችሁ ደግሞ ቀስ እያላችሁ ትማሩታላችሁ። ስለዚህ ከአባቶች ይሄን ያስተማረ አለ ነው የምትለኝ? ለምሳሌ በመላእክት ስም በኋላ ትሰማዋለህ። አሁን ወደ ርዕሱ ዛሬ የገባነው በዛ ሰዓት ከሰማሁ በኋላ ገብቼ እጠይቅሃለሁ። እሱን ከእግዚአብሔር ጋር እግዚአብሔር ላይ እዚህ ስንት ስህተት እያለ እሱን እኮ ምን ማለታችን እንደሆነ አሁን አንዳንድ የሚጠይቁ ሰዎች ምን ቤተክርስቲያን እንደዚህ ስታደርግ ራሱ ምን ማለት እንደሆነ እኮ አንደርስታንድ ሳያደርጉ ቀርቶ አይደለም፣ እንደው ዝም ብሎ እንትን ለማለት ነው። እና ላሰማ ለማንኛውም ዜድ ወንድማችን ዜድን አወቀው ዜድ ጥሩ ወንድም ነው፣ ወንጌል ሰባኪ ነው፣ ጥሩ ወንድም ነው። እኔ ማከብረው ሰው። እስቲ እንስማውሽ። እኔ ታዲያ ወደ እግዚአብሔር መጸለይን መቼ አይጸለይም አልኩኝ? ወደ ኢየሱስ መጸለይን ስላልክ ነው። ወደ ኢየሱስ በምድር ላይ በተመላለሰበት ጊዜ የሚሆን ከዛ በኋላ እነ ጳውሎስም ራሳቸው ወደ ኢየሱስ ጸልዩ ያሉበት ጊዜ አለ። አሁን እዚህ ጋር ምንድነው የሚጠይቀው? ሰምተዋል? አልተገኝ ከአንድ ወንድማችን ጋር ውይይት እያደረገ ነው እና በደንብ ስመው ድጋሚ የሚሉ እኔ ታዲያ ወደ እግዚአብሔር መጸለይን መቼ አይጸለይም አልኩኝ? ወደ እግዚአብሔር መጸለይ መቼ አይጸለይም አልኩኝ። ከዛ ከእሱ ጋር የሚወያዩ ወንድማችን ሚኪ የሚባል ወንድማችንም እንደሚል ስማ። ወደ ኢየሱስ መጸለይን ስላልክ ነው።
ኢየሱስ በምድር ላይ በተመላለሰበት ጊዜ የሚሆን ከዛ በኋላም እነ ጳውሎስም ራሳቸው ወደ ኢየሱስ ጸልዩ ያሉበት ጊዜ አለ። አሁን ምን እየጠየቀ ነው? ያነሳውን አርጊመንት ዲፌንድ ለማድረግ እነ መብራት መጥቶልናል። እግዚአብሔር ይመስገን ፋይናሊ። እሺ ምን የሚል ሀሳብ ነው እያነሳ ያለው? እነ ጳውሎስም ሆነ ጌታችን ኢየሱስ ራሱ ምድር ላይ በነበረበት ሰዓት ላይ ወደ እኔ ጸልዩ ያለበት ቦታ አለ ወይ እያለ ነው። እና በኋላ ላይ እዛ እኔ የሰራሁበት ቪዲዮ ላይ መቶ ኮመንት ነገር ሰጥቷል። አሁንም ለዚህ ነገር ለጠየቁ ነገር መልስ ካለ ብሎ ነው የሚጠይቀው። እና እሱ ብቻ ሳይሆን ባይዘው እዚህ ቲክቶክ ላይ እንደዚህ የሚያምኑ ብዙ ሰዎች አሉ፣ ወደ ኢየሱስ ክርስቶስ ቀጥታ ይጸለይም ብለው። እና እንደዚህ አይነት እምነት ያላቸውን ሰዎች ምን ትላቸዋለህ? ተገኝ አንዴ ቆይ፣ ካሜራው ስክሪኑ አንተ ስላለች ነው። አንዴ ቀጥሉ። እስከዛ ተገኝ ሰምተኛል? እኔ ስፔሲፊካሊ እንደዛ በድፍረት እንድንናገር በቂ መጽሐፍ ቅዱሳዊ ትምህርት የለም ብዬ ነው የማስበው። ለምሳሌ እስጢፋኖስ ነፍሴን ተቀበላት ሲል እናያለን፣ ወደ ክርስቶስ በቀጥታ ማለት ነው። ስለዚህ በቀጥታ ወደ ክርስቶስ ይጸለያል ብዬ ነው ማምነው። ዜድል ካገኘው ተነግረዋለሁ። እሱ ነው። እንደዚህ አይነት እምነት የሚያምኑ ሰዎችን ምንድን ነው አሁን ይሄን ትምህርት ምንፍቅና ብለን መናገር እንችላለን? አንችልም። ጋዲ አሁን ምንፍቅና የሚለው እናንተ ቤት ይበዛል። ለሁሉም ነገር ምንፍቅና የሚል ታርጋ ይለጠፋል። ኢረር እና ሄረሲ ኢረርና ሄረሲ የሚባል ነገር የለም። ኢረርና ሄረሲ ብለህ የሆነ በሆኑ ቃላቶች እንትን ስላለው ምናምን ነገር የሚመጣ ለውጥ የለም። ሰው በትምህርት ደረጃ በእምነት ደረጃ ወደ ኢየሱስ ክርስቶስ አይጸለይም ብሎ ካመነ ምንፍቅና ነው አይደለም? ይኸውልህ ምንፍቅና ካልክ ሄረሲ ካልክ አንድ ሰው ህይወቱን ያጣበታል፣ ደህንነቱን ያጣበታል ማለት ነው። ለምሳሌ ስላሴን ቢክድ፣ የክርስቶስን ፍጹም ሰውና አምላክነት ቢክድ፣ እንዲሁም ለምሳሌ የመንፈስ ቅዱስን ስራ ከካደ ኃይል ብቻ ነው ካለ ፐርሰን አይደለም ካለ ደህንነቱን ያጣል። ሄረሲ ነው ብዬ እላለሁ። ሄረሲ የሚለውን ቃል ለመጠቀም አሁን ይሄ ክራይቴሪያ ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። ለምሳሌ እንደምታውቀው በኤፌሶን ጉባኤ ላይ 12 የውግዘት ቃላቶች አሉ አይደል? አናቴማዎች አሉ። ለምሳሌ ከነዛ አናቴማዎች ውስጥ የመጀመሪያው if anyone does not confess that Emmanuel is God in truth and therefore that the Holy Virgin is not the mother of God, let him be anathema ነው የሚለው። አማኑኤል በእውነት እግዚአብሔር እንደሆነ የማያምንና ድንግል ማርያም ወላዲተ አምላክ እንደሆነች የማያምን የተወገዘ ይሁን ይላል። አሁን ለምሳሌ ድንግል ማርያም ወላዲተ አምላክ አይደለችም ብሎ የሚያምኑ ብዙ ፕሮቴስታንቶች አሉ። እነዚህ ሰዎች አሁን ምንፍቅና ውስጥ ናቸው አይደሉም? ተገኝ አይ ቲንክ አሁን ያነበብከው አናቴማ ከክርስቶስ ፐርሰን ጋር የተገናኘ ነው። ከክርስቶስ ፐርሰን ጋር የተገናኘ ነው እና ክርስቶስ ጋር ብቻ አይደለም። ሰማኝ፣ ከክርስቶስ ጋር ብቻ አይደለም። ከክርስቶስ ጋር ብቻ ሳይሆን ክርስቶስ አምላክ ነው፣ አማኑኤል እግዚአብሔር ነው ብሎ የማያምን ድንግል ማርያም ወላዲተ አምላክ ናት ብሎ የማያምን ሰው የተወገዘ ይሁን ይላል። አሁን ይሄን ያስኩልና አሁን ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው ካመነ ምንፍቅና ውስጥ ነው አይደለም? ከማርያም ፎከሱ ክራይስት መሆን አለበት። ከማርያም የተወለደው አምላክ በስጋ ነው ብሎ ካመነ ሰውየው ምንፍቅና ውስጥ ነው፣ ይጠፋበታል ማለት ነው። ተገኝ ዶንጋራው ዘቡሽ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው በእምነት ደረጃ እምነቴ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ካመነ ምንፍቅና ውስጥ ነው አይደለም? አሁን ባልኩ በኤፌሶን ጉባኤ መሰረት። ኦኬ። ስለዚህ እንደዛ ሲል ሰው መጠንቀቅ አለበት። እንደዛ በድፍረት ለምሳሌ በስጋ የሚል ኤክስፕላኔሽን ሲሰጥ ነው ያየ ነው። ያን አንደኛ ዙሪያ ጥምጥም እኔ ቀጥታ ጠይቃለሁ፣ ዙሪያ ጥምጥም ትሄዳለህ። አሁን እሺ ተው፣ ድንግል ማርያምን ቀደም የጠየቅኩልህ ተው እና አብ ነው ብሎ ካመነ ምንፍቅና ውስጥ ነው አይደለም? ኢረር ነው እንጂ ምንፍቅና አይደለም ጋድዬ። እንደውም በኋላ ላይ አሁን ሁለተኛ ላይ ያመጣው የባሰ ማለት ሄረሲ ብሎ ለማለት ኤፌሶን ላይ ጠቀስከው ኢረር ነው። ቆይ አንዴ ቆይ፣ ጸሎት የሚደርሰው ማንጋ ነው?
ጸሎት የሚደርሰው ማን ጋር ነው? ፈጣሪ ጋር ነው ወይስ አይደለም? እግዚአብሔር ጋር ነው የምንለው። አዎ እግዚአብሔር ስትል አምላክ ፈጣሪ ማለት ነው ወይስ አይደለም? አዎ እንደዛ ነው። እግዚአብሔር ኮምፖዚት ኔም ነው አይደለም? ሶስቱንም ፐርሰን የያዘ ማለት ነው። ኦፍ ኮርስ። እሺ፣ ስለዚህ አሁን ሰው ከሶስቱ አካላት አንዱ መርጦ እሱ ጋር ወደ እሱ ጸሎት አይደረግም ብሎ ከነጠለ ይሄ አምላክን መካድ አይደለም? ምንፍቅና አይደለም? ኢረር ነው እንጂ ይኸውልህ፣ ስለ ጸሎት ነው፣ ስለ እግዚአብሔር ማንነት አይደለም። አንዱን አካል ቆይ አንዱን አካል ለይተህ አይሰማም ማለት ኢረር ነው የምትለው? እሱ የአሁኑ ትምህርት ስፔሲፊካሊ ሲገለጽ ኢረር ነው የሚባለው። ያንን ተነጋግሮ መመካከር ነው። አይ ቲንክ በቂ ይመስለኛል። ከየት ነው ያመጣው? ቆይ ፈጣሪ ራሱ አንዴ ስማ ተገኝ እስቲ ፈጣሪ አይሰማም ቢባል ራሱ እንደ ኢረር እንጂ እንደ ሄሬሲ አይቆጠርም የሚለው ከየት ነው ያመጣው? እስቲ ማስረጃ። እንግዲህ ስማኝ አንዴ። ከእግዚአብሔር ባህሪያት መካከል አንዱ እንግዲህ ሁሉን አዋቂነት፣ ሁሉን ቻይነት ነው። እንግዲህ አንዱ ሁሉ አዋቂና ሁሉን ቻይ ከሆነ ማለት የሆነውን ባህሪው ትተህ ሁሉን ቻይ አይደለም ሁሉን አዋቂ አይደለም ማለት የፈጣሪ ኢረር ነው ወይስ ምንፍቅና ነው? ዮሐዴ ምን አደረከው መሰለ? በጣም ለጠጥከውና አምላክን ወደ መካድ ወሰድከው። ስፔሲፊካሊ ግን ሊትራሊ እንደዛ እኮ ነው እያልክ ያለው። ጸሎት እሱ ጋር ለእሱ አይደረግም ጸሎት ማለት እኮ እንዴት ይጸለይ የሚለው ላይ ነው። ሃው ቱ ፕሬይ ነበረ አሁን እሱ የሰማሁት። ልል መፈልገው የመጨረሻ ጸሎት ስታደርግ ለምንድን ነው ጸሎት የምታደርገው? አንዴ ጸሎት ለምንድን ነው የምታደርገው? አይ ቲንክ በቂ እንትን ብያለሁ ብዬ አስባለሁ። ሎርድ ነውና አንዴ ቆይ ጸሎት የምታደርገው አምልኮ እየፈጸምክ ነው አይደለም? እኔ እኮ አልኩ ወደ ኢየሱስ ክርስቶስ ይጸልያል። ጌታ ኢየሱስ ክርስቶስ የጠየቅኩህን ብቻ መልስልኝ። አምልኮ እየፈጸምክ ነው ወይስ አይደለም? ስማኝ፣ አይደለም እሱን አይደለም ጥያቄ። ጸሎት አምልኮን ያካትታል ወይስ አያካትትም? ፕሬየር ኮሚኒየን ነው፣ ወርሺፕ ነው። የጠየቅኩህን ምንድን ነው ብዬ አልጠየኩም። ኧረ ተገኝ በእናትህ ሰዓታችን ስማ እስኪ የተጠየቀው የመጨረሻ ቆይ አንዴ ይሄን እንድጠይቅህ ማትመልስ ከሆነ የምትሽከረከር ከሆነ አውቀህ ነው እየተሽከረከርክ ያለው። እንዳይወርድ አንድ ሀሳብ ልጠይቀው ፈልጋለሁ። ዮሐዴ እንዳታስወርደው። ጠይቀህ ካልመለሰልህ አንድ የመጨረሻ አንድ ሀሳብ ብቻ ሪፍሌክት እንዲያደርግ የምፈልገው ነገር አለ። ቀጥል። ጥያቄ ጸሎት ምንድን ነው ብዬ አልጠየቅኩም። በደንብ ስማ። ጸሎት ምን ያካትታል አልጠየቅኩም። ጥያቄ አይደለም። ጸሎት አምልኮ ያካትታል ወይስ አያካትትም? ወይ ያካትታል ወይ አያካትትም? ወርሺፕ ነው አልኩህ እኮ። ወርሺፕ ነው፣ አምልኮ ነው። እሺ ቴንክ ዩ። ስለዚህ ወደ ክርስቶስ ጸሎት አይደረግም ማለት ክርስቶስን ወርሺፕ አይደረግም ማለት ነው ይሳል። ወርሺፕ ለሱ አይቀርብም እያልክ ነው አይደለም? ስለዚህ እሱን ወዳጃችንን ጥራና ጠይቀው። እኔም በቂ ነገር ያው በቃ እንደዚህ ናቸው። ተመልሷል። እታች ያለው ህሊና ያለ ስለሆነ ይረዳል። ቀጥል ጋዲ። ቃልዮት ያሰማልን። ዮሐዴ አንድ ነገር ተገኘ። አንድ ሀሳብ ላይ ሪፍሌክት እንድታደርግ የምፈልገው ነገር እቺ ሄረሲና ኢረር ብለህ ከፍለዋል። ምንፍቅናና ስህተት ብለህ የከፈልከው ነገር አለና ቅዱሳን ያማልዳሉ፣ ቅዱሳን ጸልዩልን ስንላቸው ይሰሙናል ማለት ምንፍቅና ነው ወይስ ስህተት ነው? ቅዱሳን በህይወት ያሉ ወይስ በአጸደ ነፍስ ያሉ? በአጸደ ነፍስ ያሉ ቅዱሳን ያማልዱናል፣ ጸሎታችንን ወይ ደግሞ ጥያቄያችንን ተቀብለው በእግዚአብሔር ፊት ያቀርባሉ ብሎ ማመን፣ እኛ ኦርቶዶክሳውያን እንደምናምነው ያማልዱናል ብሎ ማመን ሄረሲ ነው ወይስ ኢረር ነው? ምንፍቅና ነው ወይስ ስህተት ነው? ስለዚህ እኔ ማምነው ኢየሱስ ክርስቶስ ያማልዳል፣ አምላክ ሰው የሆነው ዛሬም በሰማይ ያማልዳል ነው ማምነው። የጠየቁን ጥያቄ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብዬ ነው ማምነው። በአጸደ ነፍስ የሌሉ ቅዱሳን ያማልዳሉ ብሎ ወደ እነሱ መጸለይ እንደ ኢረር ነው ማየው። ኢረር። ስለዚህ ምንፍቅና ሳይሆን ስህተት ነው ማለት ነው? አዎ ስህተት ነው እንጂ ምንፍቅና አይደለም። ኦኬ። ስለዚህ ከአሁን በኋላ ታች ያላችሁ ሰዎች በደንብ ስሙ። ታች ያላችሁ ሰዎች ወንድማችን ተገኝ ምን እያለን ነው? ኦርቶዶክሳውያን ቅዱሳን ያማልዳሉ ስትሉ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብላችሁ ስታምኑ ምንፍቅና አይደለም፣ ስህተት ነው፣ ኢረር ነው እንጂ ሄረሲ አይደለም ብሎናል። እናመሰግናለን ወንድማችን ተገኝ።
ፕሮቴስታንት ዲኖሚኔሽን ውስጥም እንደዛ ሊሆን ይችላል ወዳጅ። ስለዚህ ኤረርና ሄረሲ ቴክኒካል የሆነ ነገር ነው። ለምሳሌ ዶግማ ጥሰት ካመጣ፣ ስላሴን ከካድክ፣ ነገረ ክርስቶስን ከካድክ፣ የክርስቶስ አምላክ ሰውነትን ከካድክ የዛኔ ነፍስን የምታጣበትን ነው እኔ መንፍቅና ምለው እና ዶግማቲክ የሆነውን ነገር ከሰበርከው ነው ምለው እንጂ ለምሳሌ ሰው በማን ዲፊኒሽን ነው ዶግማ እያልክ ያለው? የእኛ ዶግማዎች እኛ ፕሮቴስታንት ዶግማስ አሉ። ስለዚህ በዛ ዙሪያ ነው እና ተባረኩ። አይ ቲንክ ወዳጃችን ትምህርት አስተምራለሁ ብለዋል። እንግዲህ እሱንም ሰምቼ ወይ በሌላ ቀን ሪፍሌክት ላደርግ እችላለሁ። ሌላ ጊዜ እንጠያየቃለን። እሺ፣ እናመሰግናለን ወንድማችን ተገኝ፣ እናመሰግናለን። መልካም ጊዜ ይሆንልህ። እሺ፣ ጥሩ ዲስከሽን ያደረግነው፣ ጥሩ ሀሳቦች ተነስተዋል። ጥሩ ሰሞንኛ ጉዳይ ርዕሱ ጠፋ፣ ድጋሚ እንኳን አልጠፋው። ቶፒክ መጽሐፍ ራሱን ችሎ አድካሚ ነው ትላለህ። እሺ፣ ባይዘቡ ታች ያላችሁ ሰዎች ሰምታችሁ ከሆነ ወንድማችን ተገኝ መጨረሻ ላይ የተናገረው ነገር አለ። ቅዱሳን ያማል። ይሄ ባይዘቡ ጥሩ ለውጥ ነው። ኢረርና ብሎ ተከፈለና እኔ ለዛ ነው ያዴ ለጠይቀው ያልኩ ቅዱሳን ያማልዳሉ ብሎ ማመን ምንፍቅና ነው ወይስ ስህተት ብዬ ስጠይቀው ስህተት ነው፣ ሄረሲ አይደለም፣ ምንፍቅና አይደለም ብሏል። እና በእርግጥ አሁን ወንድማችን ተገኝ በተናገረው ነገር ላይ እምነት ቢውል ላያደርግ ምንም አዲስ ነገር ባይጨምርልንም ግን ለዛ ነው የጠየኩት። አሁን ይህን ነገር ኤግዛክትሊ በዛ መልኩ አፕላይ ያደርጓል ወይ የሚለውን ነገር ማወቅ ስለፈለግኩ ነው። ከዛ አንጻር ነው። እሺ፣ ሶላ ክርስቶስ ሚል ዩዘር ኔም እንኳን ደህና መጣ። ሰላም እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እሺ፣ ከየት ቤተ እምነት ነው ወንድማችን? ከቃለ ሕይወት። ቃለ ሕይወት፣ በጣም ጥሩ። ዛሬ በምን ቶፒኮች ስናወራ እንደነበር ሰምተሃል? አልሰማሁም። እዚህ ኮመንት ስር ያለው ነበር ያስገባኝ። ምን ማለት ነው ሶላ ክርስቶስ ማለት? ሶላ ክርስቶስ ኢየሱስ ብቻ ማለት ነው። ክርስቶስ ብቻ ማለት ነው። ኦኬ፣ ክርስቶስ ብቻ። ከአምስቱ ሶላዎች ውስጥ አንዱ ሶላ አይደል? ያ ሶላ ክርስቶስ በሚለው ትምህርት ውስጥ ከናቲ ጋር እንድታወራ እድል ሰጣለሁ። ሜይ ቢ ከዛሬው ቶፒክ ጋር በተገናኘ ከእሱ ጋር እንድታወራ። ግን ሶላ ክርስቶስ በሚለው እምነት ውስጥ አንዱ ብሊፍና እምነት ሰው ኃጢአቱን መናዘዝ ያለበትም ቀጥታ ለክርስቶስ ነው የሚል ነው አይደል? ሰው ኃጢአቱን መናዘዝ ያለበት ቀጥታ ለክርስቶስ ኢየሱስ ነው የሚል እምነት ነው አይደል ያለው ሶላ ክርስቶስ፣ ወይ ደግሞ ኢየሱስ ብቻ ክርስቶስ ብቻ በሚለው ትምህርት ውስጥ አንዱ በዛ ስር ያለ እምነት አንዱ እምነት እሱ ነው አይደለ? ሁላችንም ካህናት ስለሆንን ቀጥታ ኃጢአታችንን የምንናዘዘው ለክርስቶስ ነው የሚል እምነት ነው አይደል? ኖ እኔ እንደዚህ የምል አልሰማሁም። ኃጢአትን ለማን ነው የምትናዘዘው? እሺ አንተ አሁን ለእግዚአብሔር ነው። ከእግዚአብሔር ውጭ ለሌላ አካል መናዘዝ ልክ ነው ብለህ ታስባለህ? ልክ አይደለም። አዎ፣ ለዛ ነው ያነሳውልህ። ለምሳሌ ሶላ ክርስቶስ በሚለው ሀሳብ ስር አንዱ እንዳልኩ ክርስቶስ ብቻ በሚለው ሀሳብ ውስጥ ያው ሁላችንም ሊቀ ካህን ነን። የካህናት ምናምን አለ አይደል? ቤተክርስቲያን ውስጥ የክህነት አገልግሎት ምናምን ነገር ሌሎች ካህናት የሉ፣ ሁላችንም ካህናት ነን። ስለዚህ ኢቭን ኃጢአታችንን ራሱ ኮንፌስ የምናደርገው ለኢየሱስ ብቻ ነው ወይ ደግሞ ለሊቀ ካህናት ለሱ ብቻ ነው የምናዘዘው የሚል እምነት አለና በዚህ አሁን ባልከው ጉዳይ ላይ መካነ ኢየሱሶች ምን እንደሚያምኑ ታውቃለህ? ስምም አለ በል ግን ይቅርታ ዝም ብዬ ሶላ ክርስቶስ እያልኩ ስምም አለ በል። ጌዲዮን ማለት እሺ፣ ጌዲዮን ወንድማችን መካነ ኢየሱሶች ኃጢአታቸውን ለካህን እንደሚናዘዙ ታውቃለህ? ታውቃለህ? ያሳውቃል። ልክ ናቸው ወይስ አይደሉም? ኃጢአቱን እንደሰው ትክክል አይደለም። መጽሐፍ ቅዱስ አይደለም፣ አያዘንም መጽሐፍ ቅዱስ። ስለዚህ በዚህ ትምህርታቸው መካነ ኢየሱሶች ስህተት ውስጥ ናቸው።
አዎ እሺ ጨርሻለሁ። እኔ ናቱሻ ናቱ አለ አይደል? ናቱ እሺ አይ ቲንክ ናቱ ያለ አይመስለኝም ስልኩ ጋር ዮሐዴ። እሺ ቆይ አጋንንት ዛሬ እያወራን የነበረው አጋንንት ብያቆሙ ይቅርታ። አንዳንድ እዚህ ቲክቶክ ላይ ያሉ ፕሮቴስታንት ያው እንግዲህ ፕሮቴስታንት ውስጥ የተለያየ ዲኖሚኔሽን ውስጥ ስፔሻል ጴንጤቆስታሎቹ መሰሉኝ እና ምን የሚል ነገር ሲናገሩ ሰምተናል። ወደ ኢየሱስ ቀጥታ አንጸልይም፣ በኢየሱስ ስም ወደ አብ ነው እንጂ ወደ ኢየሱስ ቀጥታ አይጸለይም ብለው ሲናገሩ ሰምተናቸዋል። እዚህ ነገር ላይ ያለ እምነት ምንድን ነው? ወደ ኢየሱስ ቀጥታ ይጸለያል ብለህ ታምናለህ? ይጸለያል። ኦኬ ወደ ኢየሱስ ቀጥታ ይጸለያል ስትል ለምሳሌ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ለዚህ ላመንክበት ነገር ማስረጃ ምንድን ነው? አዲስ ኪዳን ላይ ጴጥሮስ ጌታዊ ማን ነው በካደበት ሰዓት ጌታዊ ማረኝ ብሎ ወደ ጌታ አልጸለየም። እንደዛ ብሏል። እስኪ ጥቅሱን ስጠኝ። ጌታ ሆይ ማረኝ ብሎ የጸለየበትን ጥቅሱንም ሊሰጠኝ እንትን ግን እንደዛ መጸለዩን አስተው ጥቅሱን አታውቀውም? እሺ ለምሳሌ ወደ ኢየሱስ የጸለዩ ቀጥታ ወደ ክርስቶስ ኢየሱስ የጸለዩ ሰዎች ወይ ደግሞ አገልጋዮች ማስረጃ አለ? ጌዲዮን ችግር የለም ማስረጃ ከሌለ ኢየሱስ አላስጨነቅም። አምላክ ነው ካልን በዚህ አንዳንድ ነገር አጋጣሚ ሲጠይቅ እንትን አይልም። ልክ ነው። ሬዲ ካልሆንክ ይላል። ቶፒኩ ሌላ ነው፣ ጀመርከው ሌላ። አይ መጽሐፍ ቅዱስ ይከለክላል ወይም ወደ አብ ብቻ ጸልዩ የሚል ሀሳብ ስለሌለ መጽሐፍ ቅዱሳችን ወደ ኢየሱስ መጸለይ ኢየሱስ እግዚአብሔር ነው ካልን ኢየሱስ አምላክ ነው ካልን ማንጸለይበት ሪዝን የለም። ኦኬ ስለዚህ አሁን ወደ ኢየሱስ ክርስቶስ ቀጥታ ይጸለዩ ብሎ የሚያምኑ ሰዎች እሺ ቆይ አንዴ ጥልኝ አንዴ ችግር የለውም ሚዩት አድርግና ይደርሳል ተራ ችግር የለውም። እሺ ወደ ኢየሱስ ክርስቶስ ቀጥታ ይጸለይም ብሎ የሚያምኑ ሰዎች ስህተት ውስጥ ናቸው አይደሉም? ሶላ ክርስቶስ ጌዲዮን ይቅርታ ጌዲዮን አለ አይሰማም? ድምጽ አይሰማል? ወደ ኢየሱስ አይጸለይም ብለው የሚያምኑ ሰዎች ስህተት ውስጥ ናቸው ወይስ አይደሉም? አይ ትክክል አይደለም። አይሰማም? ኢየሱስ አይጸለይም አይልም። አይ እንትን ነው ጌዲ ነው። ስለዚህ ስህተት ናቸው አይደል? እንደዚህ አይነት እምነት ውስጥ ያሉ ሰዎች ጌዲዮን እሱም አልመሰለኝ። ኧረ እኛም ልንተኛ ነው እኮ የያዙት ሀሳብ ትክክል አይደለም። በቃ እሺ እናመሰግናለን ጌዲዮን። አይ ቲንክ ኔትወርክም እያስቸገረ ነው መሰለኝ ትንሽ ላግ እያረከ ነውና እስቲ እሺ ናቱ ካለ ጥሌን አውራው። አይ ቲንክ ጥሌ እዚህ ቶፒክ ላይ ለመመለስ ነው የገባኸው አሁን የተነሱ ሀሳብ ላይ። ኧረ ጋይስ የምትገቡ ሰዎች እባካችሁ አትሊስት ስማችሁ ሲጠራ አቤት በሉ ማይካችሁ ለማብራት። ሰዓቱ እኮ ነው ፓፓ እንዲህ ሰዓቱ ሄደ ነው እያልክ ያለው ነው? አይ ለእኛ ሳይሆን ለእኛማ ታውቃለህ አገልግሎታችን ሌሊት ምንም ለእነሱ እንጂ
ለሚተኙት እኛም አገልግሎታችን ቀንም ሌሊትም አልቀ። እስቲ አውራው አንተን ከሰማ እኔን እየሰማኝ አይደለም። አንዴ አውራው አንዴ። ከሚያወራው ነው ብለህ ነው? እስቲ ጥሌ ጥሌ ጠለጠለኝ። አይ ነቄተኝ ተዋቸው እንትን እና ዮሐዴ እንዴት ነህ? ጥልዬ እያሉ ይጽፋል። ምኑ ፋፈት አላወቀውም መሰለኝ ሳስበው ነው እንዴ? ስልክለት እኮ ወጣ። ማይክ ኦፕን አድርግ የሚለውን ስትልክለት ነው። አይ ራሱ ይሁን እኔ እንጃ አላውቅም። ኤኒዌይስ እስኪ ወይ የሶላ ነቃ ደንገጥ የሚል ከሆነ አውራው እስኪ ጌዲዮን አለ። እስኪ ጮክ ብለህ ማውራት የምትችል ከሆነ ደንገጥ በል እስኪ። የሚጠርግ እኮ ነው አይሰማም በደንብ። እሺ 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 ቀጥሉ። አሁን ይሰማል? ይሰማል? አዎ ይሰማል። ቀጥል ዮሐዴ። አይ ቲንክ ምን እያወራችሁ እንደነበር አልሰማሁም። አውራው በርዕሱ እስኪ አውራው። እሺ እንዴት ነህ ጌዲ? በርዕሱ እሺ ሄሎ ጌዲ ይሰማል? ይሰማል። አይ ዮሐዴ ኔትወርኩ እስቲ አሁን ይሰማል? ጥላውን አለ ወይ ጉድ ወይ ጉድ። አይ በቃ እንትን እያሉ ስላልሆነ በቃ የተወሰነ ሀሳብ ሄድበትና በቃ እንትን በል ተባለ እኮ። አይ ቲንክ ጋዶ ምናምን ደክሟታል መሰለኝ። አንተ ጨምርበትና በነገራችን ላይ ኦኬ፣ ግን ቶ ችግር የለውም። ምንድነው በነገራችን ላይ ምናምን ብለህ እንትን የምትለው? እሺ ጋዲ እስኪመጣ አይ ከአባቶች ልጠቃቅስ ነበር። ከዛ ሳስበው ማለት ነው ማለት የሆነ በቃ እዚህ ግባ የሚባል ሁሉ አይደለም እንትኑ ታውቃለህ፣ ያነሱት እንደው ዝም ብሎ ወሩ ሊያልቅ ስለሆነ የመጨረሻ መንፈቅና በቃ የተወሰነ ካሉ የተወሰነ ለትምህርት የሚማሩ ባይዘይ ከእንደዚህ ዝም ብሎ እላይ ሆነው ስግጥ ከሚሉ በላይ እታች ያሉ ምስኪን ፕሮቴስታንቶች ተምረው ምናምን እውነቱን ፈልገው የአባቶችን ትምህርት ይዘው ምናምን ቢሄዱ በጣም መልካም ነው። ዋናው ዓላማችንም እነዛ ያው አንድ እንጀራቸውም ይመስለኛል አይ ቲንክ አንዳንዶቹ ቸርችም ምናምን የሚያገለግሉ ስለሆኑ መሰገጡ ግዴታቸው ነው፣ እያወቁ ራሱ ቢሆን ማለት ነው። አሁን እኮ ትንሽ ማሻሻሎች እኮ አሉ የሚታይ። አሁን እንደዚህ እኮ ለማለት ፈልጌ አይደለም ምናምን ምናምን እያሉ ስህተታቸውን በእኛ ለመሸፈን የሚሞክሩ ምናምን እየሞካከሩ ነው። በቃ ሲቀጠቀጡ ምናምን እታች ያለውም እንደዛ እየተረዳቸው ሲመጣ ስህተታቸው ምን አይ ይሄ እኮ እኛ ከኦርቶዶክስ አንጻር እኮ ነው እንደዚህ ያለው ምናምን ለማለት እየሞከሩ ነው። እና እታች ያሉ ምስኪን ማለት እውነትን የሚፈልጉ ንጹህ ፕሮቴስታንቶች አሉ። ባለማወቅ ዝም ብለው በቤተሰብ እዛው ያደጓሉ። እነሱ እውቀቱን ወደ ማወቅ ወይም ደግሞ እውነቱን ወደ ማወቅ ደርሰው ወደ እውነተኛው ቤተክርስቲያን እንዳያውቁ ነው። እና እስቲ የተወሰኑ ምናምን ሰዎች ካሉ ካልሆነ ግን የተወሰኑ እስቲ ከአባቶችም ካሉ ሄድበት
ሀሳቦች እንትን ማለት ትችላላችሁ። አጠር ባለመልኩ ከአባቶች የተወሰነ ነገር ማንሳት ትችላላችሁ። እንደተባለው ቲክቶክ ላይ ማን ይከታተል ማን ይስማ አይታወቅም። ባይዘው በዩቲዩብ ይተላለፋል፣ በምን ይተላለፋል እና ያው የኛ ድርሻ መናገርና ከዛ ሰዎች ደግሞ የሚሰሙ ሰዎች እንዲጠቀሙበት ደግሞ የጌታ መልካም ፈቃድ ይሁንና ናትሻ ማለት የምትፈልገው ነገር ካለ ይክን ጎ ሄድ። ኦኬ እሺ፣ እንግዲህ ከተባለ አንድ የቤተ ክርስቲያን ታላቅ አባት ብቻ ላንሳና ከዛ በኋላ ቀሪውን ደግሞ ዮሐዴ እና ጋዲ ይጨምራሉ ማለት ነው። ሴንት ሲሪል ኦፍ ጀሩሳሌም ወይም ደግሞ የኢየሩሳሌሙ ቅዱስ ቄርሎስ ካቴኬቲካል ሌክቸር 20 ላይ ኦን ባፕቲዝም ማለት ነው ሴክሽን 3 ላይ እንዲህ ይላል። ተመልከቱላችሁም እሺ። እና ስለ ጥምቀትና ስለ ጥምቀት ስርዓቶች ከጥምቀት ጋር በተያያዘ እንትን ያለው የጻፈው እንትን ነውና ምን ይላል? የቅዱሳን መተንፈስ ይላል። አሁን ብፁዓን አባቶቻችን በነገራችን ላይ ይሄ የመተንፈሱ ትውፊት አለ። መተንፈስ ማለት ማለት ነው። ይሄንን ስልጣን ጌታችን ለሐዋርያት የሰጠው ስልጣን ማለት የአባቶቻችን የቀሳውስትም የካህናትም እንዲሁም ደግሞ የጳጳሳትም ስልጣን ስለሆነ ማለት ነው። እና ይህንን የቅዱሳን መተንፈስና የእግዚአብሔርን ስም መጥራት የእግዚአብሔር ሲል የማንን ነው? የአብ የወልድ የመንፈስ ቅዱስን ማለት ነው። ለምን በዚሁ በካቴኬቲካል ሌክቸሩ ላይ የምናየው ባፕቲዝማል ፎርሙላውን እየጠቀሰ ሲያነሳ በቃ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እያለ ስለሆነ ማለት ነው። እና የእግዚአብሔርን ስም መጥራት በአብ በወልድ በመንፈስ ቅዱስ ማለት እንደ ኃይለኛ የእሳት ነበልባል እርኩሳን መናፍስትን እንደሚያቃጥልና እንደሚያባርር ሁሉ ይላል። እና እንደዚህ ሁሉ ደግሞ የእግዚአብሔር ስም ደግሞ የተጠራበት ቅባ ሜሮን ደግሞ ምን ይላል? አጋንንትን ያባርራል ብሎ ያስቀምጣል ማለት ነው። እና አባቶቻችን ይሄ የአብ የወልድ የመንፈስ ቅዱስን ስም መጥራት እንዴት ካስታውት እንደሚያደርግ እና ደግሞ ይህ ነገር ለአጋንንት ወይ ደግሞ ለርኩሳን መናፍስት ማለት ነው ለእነሱ ምን ያህል የእሳት ነበልባል ቃጠሎ እንደሆነ ይናገራሉ። በነገራችን ላይ አንድ ሰው መጥቶ የአብ ስም የአጋንንት አያስወጣም የሚለውን ከመናገሩ በፊት ማሰቡ ብቻ በነገራችን ላይ ከመንግስቱ ተለይቶ እንደወጣ ነው። በጣም ትልቁ ኪሳራ እንደውም ከመናገራቸው በፊት ትልቁ ኪሳራ የሚሆነው ማሰባቸው ብቻ ማለት ነው። መንግስት ውስጥ እንዳልሆኑ የሚያሳይ ነገር ነው። በነገራችን ላይ ይሄ በጣም ነው የሚያሳዝነው። እግዚአብሔር አምላክ ደግሞ ልቦና ይስጣቸው። ግን ሁላችሁም በመጨረሻ የቅዱስ ቄርሎስን ያዙ እሺ፣ እና ሌላውን ደግሞ ይጨምራሉ። እና ሁላችሁም በመጨረሻ በእርግጠኝነት እዚህ የምናያቸው እንደውም ቅድም ዮሐዴም እያለ ነበር ትንሽ እያሻሻሉ ነው እና የተወሰኑት 1 3 4 ፍሬ ምናምን እንትን ልንል እንችላለን። መሬት ላይ ያሉትን ደግሞ ጭራሽ ብትጠይቋቸው ነው የምላችሁ ምንም ጭራሽ የሉበትም ነው የምላችሁ። አሁን እንደነሱ ጋዶዋ የበረድ እኮ ነው እንዴ አንዱ ብቻ ሌላ ቀን ትንለዋል። እና የሚገጥማችሁ ነገር በእውነት ምንም የሌሉበት እና አለን ደግሞ ብለው የሚያጋጥሟችሁ ሰዎች ምናልባት በቲዮሎጂ የነሱ ቲዮሎጂ አለው ነው ግን በቃ ዶክትሬት አለኝ የሚሏችሁ ኢቭን በዘማሪያን ጋዶ ዮሐዴ ታስታውሳላችሁ አይደለ? ታዋቂ የሚባል ዘማሪ ለምሳሌ እንትና ማለት ስለማልፈልግ ነውና ታዋቂ የሚባል ዘማሪ ለምሳሌ እዚህ ሶሻል ሚዲያ ላይ ከኤርሚያስ አበበ ጋር ዲቤት ቀረሽ ወይም ምናምን እኔ በጣም ነው ማስታውሰው። ታስታውሳላ? ስጋነትን ኢየሱስ ከማርያም ስጋነትን ብሎ የሚያምን ኤግዛክትሊ እና ጋዶ እነሱ የሚገርሙ ነገር አሁን እዚህ የምታዩዋቸው ለምሳሌ ወደ መንፈስ ቅዱስ አይጸልይም፣ ወደ ኢየሱስ አልጸልይም፣ በአብና በመንፈስ ቅዱስ ስም አጋንንት አይወጡም ምናምን፣ እነዚህ ሁሉ የእውነተኞቹ ወይ ደግሞ የአብዛኞቹ ማሳዮች ናቸው። እመን የምር ነው ብላችሁ ማለት ነው። እታች ወርዳችሁ ብትጠይቋቸው መጽሐፍ ቅዱሱን ይዘው እንደው ዝም ብሎ በብሊንግ ይሄ መለብለብ ብቻ ነው እንጂ ማለት ነው እንጂ ቦታውን አያውቁትም፣ አይዲያው የላቸውም። በጓደኛ የመጡ ናቸው እንደዚህ አይነት ሰዎች ማለት ነው። እውነት ቴዎሎጂ ገብቷቸው አይደለም። እና የኢየሱስን ስም ሳታነሱ እንደው ኢየሱስ ስላደረገው ነገር ብትነግሯቸው ተረት ነው የሚሏችሁ።
የኢየሱስን ስም ሳትጠቅሱ ኢየሱስ ካደረገው ተአምር ያን ያህል ነው ብላችሁ እርግጠኛ ሆኜ ነው የምነግራችሁ። እና እነዚህ እዚህ ሶሻል ሚዲያ ላይ እንግዲህ ተምረናል አቃቤ እምነት ነን የሚሉት የእውነተኞቹ ማሳያ ናቸው። ተመልከቱ፣ ንጉሥ አለን። ከዛ ደግሞ የልጁ መንግስት የተባለች የልጁ መንግስት ነው የምትባለው ቤተክርስቲያን። አዎ የልጁ መንግስት ውስጥ ነን አይደለ? እውነት እነዚህ ሰዎች የልጁ መንግስት ውስጥ ቢሆኑ እንደ ንጉሥ የመፍራት የማክበር የመንቀጥቀጥ ነገር የላቸው። ለምን? አጋንንት አይንቀጠቀጥም። በማስም በአብ ስም በእነሱ ቲዎሪ አጋንንት ያልተንቀጠቀጠለት ስም እነሱ እንዴት ብለው ነው ለአብ የሚገዙት? ተመልከቱ፣ እኛ ከአጋንንት እንበልጣለን የሚሉ ናቸው። ስለዚህ ጭራሽ አይገዙም ማለት ነው። ከነሱ የሚያንሰው አይፈራም። በጣም ይሄ በጣም አስነዋሪ ነገር ማለት ነው። እና አንዳንዴ እታችም ያላችሁ ማለት ነው ባገኛችኋቸው ቅጽበት የመጀመሪያ ጥያቄ ጥቅስ ጠይቋቸው፣ ቦታውን ጠይቋቸው፣ አውዱን ጠይቋቸው። የለም ወፍ የለም ብዬ ልጨርስ እና እናንተ ሰዎች እናንተ የተወደዳችሁ ቀጥሉ። ናቱሻ ቃሎት ያሰማልን። ናቱ ቅድም እንዳለው እንግዲህ አገልጋይ ተብለው ምን ተብለው መሬት ላይ ከተኬደ በጣም ብዙ ነገር ይሰማል። እውነቱ ነው። በጣም ብዙ አይነት ሄረሲዎች፣ በጣም ብዙ አይነት ምንፍቅናዎች ይሰማሉ መሬት ላይ በጣም። ናቱ ቅድም ምሳሌ አድርጎ ያነሳው ታዋቂ የሚባል ዘማሪ እንግዲህ ስለ ክርስቶስ በጣም በእነሱ ቤት ማለት ነው ስለ ክርስቶስ በጣም ይዘምራል። በጣም ታዋቂ ዘማሪ ነው። ስለ ክርስቶስ በጣም ይዘምራል ተብሎ የሚነገርለት ክርስቶስ ኢየሱስ ከድንግል ማርያም ስጋ አልነሳም ብሎ ነበር። ያን ሁሉ አልበም ሲያሳትም ነበር። ከሷ ስጋን አልነሳም ብሎ ያን ሁሉ አልበም ሲያወጣ ነበር። በጣም ነው የሚያሳዝነው። እና ለዛ ነው ፕሮቴስታንቲዝም ውስጥ ማንም ማውገዝ አይችልም። ትዝ አይልም ናቱ እንትን እንደተባለው እኮ ነው ዮሐዴ መገናኛ ላይ መጽሐፍ ቅዱስን ኬት ነው ያመጣው ተብሎ ሲጠይቅ ገዝቼው ነው እንዳለው ከመርካቶ ሰማ። ይሄማ የሚገርም መልስ ነው። የሉም አሁን ያልከው ዘማሪ እኮ ደግሞ አያፍርም። ና ወደ ኢየሱስ ይላል መዝሙሩ ላይ። ተረቱን ትተህ ና ወደ ኢየሱስ። በጣም ሼም የለም እንዴ? ለምን በረከት ብላ አጠራውም ስሙ እናቴ ሰማ ናቱ ና ወደ ኢየሱስ እያለ ሲዘምር እችን ምልክት መስጠት ነው። ኢብራሂም ብሮስኪ አላዲን አረጃው እውነት በጣም ግን ታስተውላለህ። እውነቱን እኮ ነው። እና ወደ ኢየሱስ ተረቱን ትተህ የሚል መዝሙር አለው ታውቃለህ። ነገር ግን ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብሎ አያምንም። ተረቱን ብራዘር እዛው ተረቱን አቦከው ከመዝሙሩ ጋር። እሺ እኔ እንደው በጣም ጋድዬ በጣም ማለት አም ሶሪ ማለት እቺ ደቂቃ መውሰድ አልፈለኩም። የሚገርም ማለት ነው። አንድ ምሳሌ ልስጥ ጋዶ እዚህ ሶሻል ሚዲያ ላይ እንግዲህ ልጅቷ እኔ ስሟን እውነት ለመናገር ጀስት የሆነ ነገር እንድትማሩ ስለፈለግኩ ነው። እሺ ስሟን መጥቀስ ማለት አላውቀውም ስሟን እና ምን አይነት ቪዲዮ ሲመላለስ አይታችኋል ይህን ሰሞን እንደው ሰዎችን በሚንቅ መልኩ ጋዶ አይተዋል። እንደው እንደዚህ አይነት ፊታቸው የሚያስጠላ መኪና ይዘው እኔ እንደው ቆንጆ ሆኜ በእግር የሚሄድ ምናምን ብላለች። እንግዲህ ከፕሮቴስታንት ናት እና የሆነ ፖስቷን አየው ዛሬ ማለት ነው። እና ምንድነው ፖስቷ? ፕሮቴስታንት ናት እና ፓስተር ጥሌ ጋር ዕብራውያንን መጨረሻ እንማራለን የሚል ፖስት አየው። ከዚህ ቪዲዮ በፊት ምን ብላ ነው እንትን ያለችው የተናገረችው? ጥልዬ ሰሞኑን በጣም የሚደርበው ናቱ ያንተም እንትን እያለ መሰለኝ ናቱ የናቱ ነው። አሁን ቀጥል ናቱሻ። አይ እሺ። እና ልጅቷ ምንድነው ባጭሩ ያለችው? ከቸርች ወጣች። ከዛ በኋላ መንገድ ላይ በዝናብ እየሄደች እንደሆነ ቆንጆ ሆኜ መኪና የለኝ ምን የለኝ እንደው ሰዎቹ ፉንጋ ፊት ምናምን ይዘው ያው ቃሉን አልጠቀሙም ብቻ ምናምን እንደዛ ይዘዋል ብላ የመናቅና መልካቸውን የማጣጣልና መኪና የመመኘት ነገር አስተላልፋለች። እና ዕብራውያንን ተምር ያለው ነው ያለችው። ዕብራውያን 13:5 አካሄዳችሁ ያለ ገንዘብ ፍቅር ይሁን ያላችሁ ይበቃችኋል ነው የሚለው። የለም ትምህርቱ ላይ የሉ፣ ተግባሩ ላይ የሉ። ሙሉ ዕብራውያን ማለት ነው በጠረባ ነው የሚጥለው።
እንደዚህ አይነትን ስሜት ትዕቢትን ያለው ዕብራውያን ላይ ዘው የሚጠፋውን ነገር አትመኙ የማይጠፋውን ነገር ፈልጉ ነው የሚለው መልክም ጨምሮ ማለት ነው ባይዘው የሚጠፋ ይሄን ዓለም ጨምሮ መኪናውን ጨምሮ እሺ ዕብራውያን ላይ ማንንም እንደ እንግዳ ተቀበሉ እና አብርሃምን መላእክትን ተቀብለዋል ቢንቁ ኖሮ መላእክት እንኳን ወደ ቤታቸው አይገቡም ነበር የሚል ነው ትምህርቱ ላይ የሉም ምላችሁ ለዛ ነው ጋዶ ዕብራውያን እርግጠኛ ነኝ እዛም ሊያስተምሯቸው የሚችለው በእርግጠኝነት ዕብራውያን 7:25 ነው ስለኛ የሚናደው ስለነሱ ሊያማልድ ቢለው ስለነሱ ሊያማልድ በህይወት ይኖራል በቃ እሱም ብቻ ነው እርግጠኛ ነኝ ሌላ ምንም የሚያውቁት ነገር የለም በእርግጠኝነት 100% እና ጥሩ ፐርስፔክቲቭ ነው ናትሻ ጥሩ ፐርስፔክቲቭ ነው ብሮስኪ ያነሳኸው ዮሐዴ አለ ፓፓ አለው ፓፓ እስቲ እድል ልስጥ አንተም የምታነሳቸው ሀሳቦች ካሉ ምናምን ነገር እድል ልስጥና ወደ ማጠቃለሉ እንሄዳለን በብሮስኪ ኦኬ በቃ እሺ እንትንም በለውና አይ ቲንክ ምናልባት ይሄ አጋንንትን ማውጣት ከምን አንጻር የሚታይ ማለት ቅድምም ናቲ ሲያነሳው ነበረ በመጽሐፍ ቅዱስም አይተነዋል ዝናረ ቢግ ዲል ባይዘው የአጋንንትን ማውጣት እንደው በአብስም ምናምን አይወጣም ብለው ክርክር ማንሳት ራሱ በጣም ሼም ነው ስፔሻሊ መጽሐፍ ቅዱስ ለሚቀበልና በስላሴ ለሚያምን ሰው ማለት ነው እንግዲህ ከመጽሐፍ ቅዱስ ብዙ ጊዜ ያነሳ ነው አይደለ የነ ጳውሎስ ጨርቅና የሐዋርያ ቅዱስ ጴጥሮስ ተላቸው አጋንንትን በቃ መናፍስትን ያባረራል ይህን ያክል ቀላል የሆኑ ነገሮች ናቸው ማለት ነው የኛ ስንፍና ይህን ያክል ሲበረቱብን የኛ ስንፍና ሆኖ እንጂ በአጋንንት ላይ ስልጣን የሰጠን አምላክ አለ የመንፈስ ቅዱስ ማደሪያ የሆነ ቅድም ናቲ ሲያነሳው ነበረ የቅዱስ ቄርሎስ መንፈስ ቅዱስ ማደሪያ የሆነ ማንኛውም ክርስቲያን አጋንንትን ሊያባረራቸው ይችላል በተለይ ካህናት የተሰጣቸው ስልጣን ባይዘው በእስትንፋሳቸው በእፍታቸው አጋንንትን ሊያባርሩ ሊያስጨንቁ ይችላሉ ይሄ ታመነ ትምህርት ነው ይህ ብቻ ግን አይደለም ባይዘው በመስቀል ምልክት እንኳን አጋንንት ይወጣሉ የመስቀልን ምልክት በመጠቀም አጋንንት ይሸሻሉ ይንቀጠቀጣሉ ይወጣሉ ይሄ በጣም በብዙ አባቶች ማንሳት ይቻላል ለናሙና ያክል ግን ቅዱስ አትናቴዎስ ላይፍ ኦፍ ሴንት አንቶኒ የቅዱስ አንጦንስ ገድል በጻፈው ገድሉ ማለት ነው ሴክሽን 23 ላይ እንዲህ ብሎ ያነሳሉ ቅዱስ አንጦንስ ማለት ነው አጋንንትን ባገኙ ማለት በየትኛውም ስፍራ ብትሄዱ ለአጋንንት ምን በሏቸው ነው በተለያዩ መንገዶች መጥተው ሊፈትኗቸው ይሞክራሉ አስቀድመው በጸሎታችሁ መካከል እየመጡ ኢንተራፕት ምናምን ላይ ያደርጓችሁ ይሞክራሉ ከዛ ደግሞ በህልም እንደዚህ እየመጣ ሊፈትናችሁ ቢሞክር አጋንንት ይላሉ ቅዱስ አንጦንስ for they are nothing and quickly disappear especially if a man fortify himself beforehand with faith and the sign of the cross ይላል ምን ማለት ነው አንድ ሰው ትክክለኛ ክርስቲያንና በክርስቶስ ያለውን እምነት የጸና ከሆነ ምንድነው በመስቀል ምልክት እንኳን ባማተበ ጊዜ ፈጥነው ይሸሻሉ ይርቃሉ አጋንንት በክሮስ by the sign of the cross በመስቀሉ ምልክት በስመ አብ ወወልድ በመንፈስ ቅዱስ በማማተብ አጋንንት ምን ይላሉ ፈጥነው ይሸሻሉ ይርቃሉ ዲስአፒር ያደርጋሉ ኦኬ ቅዱስ ቄርሎስም እዛው ካቴክቲካል ሌክቸር ቻፕተር 13 ሴክሽን 36 ላይ ይሄንን የቅዱስ አንጦንስን ሐሳብ ያነሳና በየትኛውም ስፍራ በሄዳችሁ በጠጣችሁ በተነሳችሁ በተኛችሁ ቁጥር አማትቡ ይልና ምን ይላል ይህ መስቀል ዋጋ የሌለው it is without price ዋጋ የማይከፈልለት የማይተመንለት for the sake of the poor ለድሆች ራሱ በዋጋ የማይገዙት ግን ዋጋ የማይተመንለት የሆነ ውድ ዕቃ ነው ይልና without toils for the sick ያለ ክፍያ ያለ ወጪ ለበሽተኞች የሚሆን መድኃኒት ነው ይልና the bread of devils ይላል አጋንንትን የሚያስጨንቅ የሚያስፈራ ምልክት ነው ይላል ከዛ ምን ብሎ ይናገራል for when they see the cross they are reminded of the crucified ይላል
የመስቀሉ ምልክት ባዩ ቁጥር ባዩ ጊዜ ማንን ይመለከታሉ? የተሰቀለውን ክርስቶስን ስለሚያዩ they afraid of him who bruised the heads of the dragon የድራጎኑን ራስ ያፈረጠ የቀጠቀጠውን ክርስቶስን ስለሚመለከቱ ይፈራሉ። ስለዚህ despite not the sin because of the fearness of the gift out of this the rather honor you benefactor ይላል። ክርስቶስ በዛ ላይ የሰራውን ስራ ብቻ ስለሚመለከቱ ምልክቱን ብቻ ባዩ ቁጥር አጋንንት ሮጠው ሸሽተው ይሄዳሉ ይላል። እችን ብቻ ተናግሬ ልጨርስ። አምብሮስም እና ሴንት አምብሮስ ኦፍ ሚላን ሌተር 22 ከቁጥር 2 እና አውግስቲን ኦፍ ሂፖ ሁለቱም ተመሳሳይ ታሪክ ነው አንስተው የሚናገሩበት ክፍል ማለት ነው። አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ የሚለው መጽሐፉ ቡክ 22 ቻፕተር 8 ላይ አለ። አምብሮስ ኦፍ ሚላንም ሌተር 22 ከቁጥር 2 ላይ ይህን ታሪክ ጽፎታል። እና ምን ብሎ ነው የሚናገረው? የሁለት ሰማዕታትን አጽም ወደ እነሱ ሀገር በተቀበሉ ጊዜ ማለት ነው በተቀበሉ ጊዜ አጋንንት መጮ መንቀጥቀጥ እንደጀመሩ አጽማቸው ማለት የቅዱሳኑ ሪሌክስ ወደ ከተማው በመጣ ጊዜ አጋንንቶቹ መጮህና መንቀጥቀጥ እንደጀመሩ በግልጽ ይናገራል። እንደውም አውግስቲን ኦፍ ሂፖ እዛ ክፍል ላይ ሴክሽን 16 ላይ ስፔሲፊካሊ ያው አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ ቡክ 22 ቻፕተር 8 ሴክሽን 16 ላይ ምን ይላል? ልክ ክርስቶስ ወደ አጋንንት የተያዙ ሰዎች ሲመጣ የእግዚአብሔር ልጅ ሆይ ከኛ ጋር ምን አለ ያለ ጊዜያችን አታጥፋም ብለው እንደተናገሩት ይላል። እንዲህ ይላል ዘስአርና እንዲህ ይላል ክርስቶስን እንደዛ ብለው አጋንንት እንደዛ ሲመሰክሩለት ዲና ያድርጓል አይሁድ ይልና and at this time you have heard the devil is crying out and confessing to the martyrs that they cannot bear their sufferings and saying why are you come to torment us severely ብለው በግልጽ ሲመሰክሩ ሰምታችኋል። አውግስቲን ኦፍ ሂፖ አምብሮስ ኦፍ ሚላን ሁለቱም የመሰከሩት ታሪክ ነው። የሁለቱም ሰማዕታት ታሪክ ማለት እና መናፍስቶቹ በግልጽ ይሄንን ኮንፌስ ሲያደርጉ ተሰምቷል። ምን ብለው ያለ ማለት ቶርመንት ልታረጉን ሰቨርሊ ልታሰቃዩን መጣችሁ፣ ስለምን መጣችሁ ብለው የቅዱሳኖቹ አጽም ብቻ ስለመጣ አጋንንቶች እንዲህ ብለው መስክረዋል ማለት እና ጄሮምም ይሄንን ሐሳብ ባይዞ ሴክሽን አጌንስት ቪጂላንተስ ሴክሽን 10 ላይ በስፋት አንስቶታል። በደንብ ሄዳችሁ እዩ። የቅዱሳኑ የሰማዕታቱ አጽም እንኳን ምን ያክል አጋንንትን አስጨንቆ ከሰዎች እንደሚያስወጣ እንደው ጄሮም እና አምብሮስ የተረኩት ታሪክ በደንብ ብትመለከቱት አንዱ ወደ እነሱ መቃብር ጣለው ነው የሚለው። አጋንንቱ ጣለውና ከዛ በኋላ እንደሞተ ሰው ሆነ። አጋንንቱ ጮሆ ሲወጣ ደህና ሆኖ ተመላለሰ እና ይህን ያክል የቅዱሳኑ አጽማቸው እንኳን አጋንንትን አስጨንቆ እንደዚህ ማባረር እንደሚችል ይናገራል። የመጨረሻ ደላስ በርነው ዘሊስ አንድ ዳዊት ሉትራን ነው ምናምን የሚባል እሱም እንደዛ አይነት እምነት አለው ሲሉ ሰማሁ። አይ ቲንክ ስቶሪው ራሱ ፕሪስክሪፕቲቭ እና ዲስክሪፕቲቭ እያለ እንትን ሲል አይቻለሁ። በጣም እኔ ሉትራን ሆኖ ሰው እንዴት እንደዚህ ሊል እንደሚችል ራሱ መጽሐፍቶቹ ሳያነብ ዝም ብሎ የሚለጥፉ አንዳንድ ሰዎች እንዳሉ ማሳያ ነው። በራሳቸው መጽሐፍት ባይዘወይ አጋንንት ይሄ ሪናውንሴሽን የሚባል አለ። በእነሱ ብቻ ሳይሆን በአባቶቻችን በባፕቲዝም ጊዜ በጥምቀት ጊዜ ሪናውንሴሽን ይባላል። በቤተ ክርስቲያናችን ምን ተብሎ ሰይጣንን እክዳለሁ በእግዚአብሔር አምናለሁ የሚለውን ሪናውንሴሽን ይባላል። ወይም ደግሞ ሰይጣንን መካድ እግዚአብሔርን መቀበል ነው። በሪናውንሴሽን ሰዓት የቅዱስ ቄርሎስ ኢየሩሳሌም ባፕቲዝማል ኤክሶርሲዝም የሚባል አለው። እዛ ላይ በደንብ ሂደቱ እንዴት እንደሆነ በጥምቀት ሰዓት ራሱ ማለት ነው። እና በዛ ሰዓት
ሪናውንሴሽን እንዴት እንደሚደረግ በአብ በወልድ በመንፈስ ቅዱስም ይናገራል። ይህ ብቻ ግን አይደለም። በሉተር መጽሐፍ ማለት ነው። በሉተራን የእምነት መግለጫቸውም ዚህ ባፕቲዝማል ቡክሌት የሚባል አለ። በ1523 አካባቢ ሉተር ራሱ የጻፉ ተብሎ የሚታመን የባፕቲዝማል ቡክሌት ማለት ሰዎች ሲጠመቁ ምን ምን እንደሚያደርጉ በግልጽ የተናገረበት ክፍል ማለት ነው። እናሱ ምናልባት አንዴ ችን ብቻ ከፍቻ ሳይቼ ተጨርሳለሁ። ጋዲ ሰመራይዝ ታደረገውና መዝሙራችን ሰምተን እደሩ በሰላም እንላለን። እሺ ይኸው እዚህ ጋር የሚታያችሁ ከሆነ ዲ ባፕቲዝማል ቡክሌት ይላል። የሉትራን ቸርች ነው። ኦኬ ማኑዋል ነው የጥምቀታቸው ማለት ነው። የሉተር ስሞል ካቴኪዝምም እየተባለ ይጠራል። ስለዚህ አሁን በጥምቀት ሰዓት የሪናውንሴሽን ሰዓት ይሄ አጥማቂው ዘባፕታይዘር እንደዚህ ብሎ ይናገራል። እንደዚህ ይላል ሻልሴ እንዲህ ይላል ዲፓርት ዩ አንክሊን ስፒሪትስ፣ ይሄ እርኩሳን መናፍስት እንደማለት ነው። ኤንድ ሜክ ሩም ፎር ዘ ሆሊ ስፒሪት ብሎ የሚናገርበት ሰዓት አለ። እናንተ ንጹሐን ያልሆናችሁ እርኩሳን መናፍስት ልቀቁ፣ የመንፈስ ቅዱስ ማደሪያ ለመንፈስ ቅዱስ ማደሪያ እንዲሆን ሰውየው ይላሉ። እንደዚህ ሲል በማን ስም ነው ውጡ የሚላቸው እነዚህ አንክሊን ስፒሪቶች የሚለው እዛው ትንሽ ዝቅ አድርገ ያው እዛው በመስቀል ምልክት ራሱ ላይ ደረቱ ላይ ምናምን ያማትብበታል እያለ ይሄድና ዋናው ሪናውንሴሽኑ እዚህ ጋር አለ እናሳያችሁ። እሺ ኦኬ ይቅርታ አንዴ ቀጥታ ወደ እንትኑ ልሄድላችሁ። ይኸው እዚህ ጋር ከዛ አጥማቂ ምን ይላል? አዱር ዩ አንክሊን ስፒሪት ይላል። አዛሃለሁ ወይም ደግሞ እጠይቅሃለሁ እንደማለት ነው። ዩ አንክሊን ስፒሪት አዛሃለሁ እንደማለት ነው። ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን and of the Holy Spirit that you come out of the departed from this servant of Jesus Christ አሜን ይላል። በማን ስም ነው ውጣ የሚለው? በማን ስም? I adjure you you unclean spirit in the name of the Father and of the Son and of the Holy Spirit ከዛ that you come out of and depart from this servant of Jesus Christ ከዚህ ከክርስቶስ ባሪያ ከሆነው ውጣ እንድትወጣ አዛሃለሁ። በማን ስም? በአብ በወልድ በመንፈስ ቅዱስ ስም ብሎ አጥማቂው ይናገራል ይላል። ይሄ በራሳቸው ቡክሌት የጥምቀት ስርዓት ላይ ያለ ትምህርት ነው፣ ግን አያውቁትም። አይ እንደዚህ በአብ በወልድ በመንፈስ ቅዱስ ስም የሚባል ነገር የለም ብለው ሲናገሩ ስለሰማው ነው። እና መጽሐፎቻችሁን ብታዩ ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማልን። የዋድሻ ብሮስኪ ቃሎት ያሰማልን። እናመሰግናለን። ጥሩ ጥሩ ሀሳቦች ተነስተዋል። ከቅድም ጀምሮ ከገቡ ከፕሮቴስታንት ወንድሞች ጋርም ደግሞ ዲስከስ አድርገናል። ያደረግናቸው ነገሮች አሉ እና አፍተር ኦል ቅድም እንደተባለው ዋናው ነገር ምንድን ነው? ትክክለኛውም ሰዎች ትክክለኛ የክርስቶስን ትምህርት አውቀው ወደ ጌታ ቤተክርስቲያን እንዲጨምሩ ማድረግ ነው ዋናው ዓላማም ዋናው ኢንቴንሽናችንም እሱ ነው። ሁሌ እንደምንና እና ሰዎች ደግሞ ካሉበት የጨለማ ህብረት ካሉበት የስተት መንገድ ተመልሰው ወደ እውነት እንዲመጡና ወደ ብርሃን እንዲመጡ ልቦቻቸውን ክፍት እንዲያደርጉ ዋናው ዓላማ እሱ ነው። ሁሌ ላይቭ የምንከፍትበት ዋናው ዓላማ እና ፕሮቴስታንት ወንድሞቻችን እናቶቻችን ጌታ ይድረስላችሁ። ለምን በጣም ብዙ አይነት ስህተቶችን እየሰማን እያየን ስለሆነ ብዙ ኦኬ። እና እግዚአብሔር ይድረስላችሁ። ያው እንግዲህ አሁን ማን ምንም ተናገረ በቃ ላይቭ ላይ እኔ እንዲህ ነው ማምነው እንትና እንዲህ ነው የሚያምነው እየተባለ ዝም ብሎ የሆነ እምነት መግለጫ ይመስል ሰዎች ይናገራሉ። ከዛ በቃ ይቀጥላል። ሁሉም በእምነቱ ይቀጥላል። ሁሉም በጀመረው መንገድ ይቀጥላል። እና ብቻ ያሳዝናል። እንደዚህ አይነት የስህተት ትምህርት ውስጥ ያሉ ብዙ ሰዎች አሉና ያሳዝናሉ። ጌታ እንግዲህ ወደ እውነት ይምራቸው። ሌላ ምንም አንልም። እግዚአብሔር ወደ እውነቱ ይምራቸው።